ነው እንትን የሚያደርጉት። ልጅ እስኪ ቪዲዮ እናጥፋና እሺ ቪዲዮ ዳድ በሰፊ ያለ የሶፊን ታብታብ አድርጋችሁት 100,000 ይግባ ታብታቡ የሶፊ ኮፕሊንኩን ደግሞ 5,000 ምናምን ይምጣ አንድ ጊዜ ሁላችሁም ኮፒ ሊንክ አድርጎ አንዴ እቱ ጋር ኦኬ ኮፒ ሊንክ ይሄው እያደረግን ነው። እኔ ጋር መጥቷል እኮ ረጅም ሰዓት እኮ ምን ሆኖ ነው ብዬ እኮ ነው። እኔ ደግሞ እኮ ለእኔ የተላከልኝ መስሎኝ ነው። ምን አደረኩ ምናምን ይሄ ልጅ አይሊ አንተ እኮ ድንቅ ሰው ነህ እኮ መድኃኒዓለም እንዴት እንደምወድህ ብታይ። ምን ትወደኛለህ ደግሞ አንተ ነው መሰለኝ ሪፖርት ያደረከኝ። ኧረ እውነት ወዳለህ አይሊ ጌታን ወዳለሁ መድኃኒዓለምን ወዳለሁ አይሊ። አይ ጥሩ ነው ከወደድከኝማ በጣም አሪፍ ነው ወዳለሁ። እኔ እንትንን ትምህርቶች ላይ ራሱ ባለፈው ዕለት እየሰጠ የነበረውን ቤት ቁጭ ብዬ እስከ መጨረሻው ነው የተከታተልኩት። ኧረ ነበርክ እንዴ? አዎ በተለይ ስለሜኖናይት ስታወራ የነበረው ሀሳብ ጨክነህ ሰማኸኝ ማለት ነው። እባክህ ታርቀኸኛል ማለት ነው። ጓደኛ ደህና ነው? ያ የተጣላኝ ልጅ ደህና ነው? የቲክቶክ ምልክት ያላችሁ ሰዎች የቲክቶክ ፓስተር ዮኒ ደህና ነው ወይ? እንዴት ነህ? ማን ነው ዮኒ? ማን ነው ዮኒ? ሼር ኮምፕሊንግ አድርጉ። እንትን ውስጥ ገብታችሁ ኮምፕሊንግ የተመስገንንም የጊፍቷ ያቺ የቲክቶክ እንትኗን ላኩ። የተመስገንም ጋር ግቡ። ሁሉም ጋር እንትን ያላችሁትን ብዙ ሰው ስላለ እባካችሁ እስቲ ፓስተር ዮናስን ገብታችሁ ቪዲዮአቸው ላይ ግቡ። ወይ የኔ ለምንድን ነው ፎቶ ማሳይ? ለምንድን ነው ያው ዮሐንስ 20 ጊዜ ኮምፕሊንግ እያደረኩት ነው። 20 ጊዜ በሌላ ስማ የከንቲባው ፊት ይደብራል። ለዛ ነው ሪፖርት የመጣው። ኤርሚ አንተ ነህ? አቤት ተሜ ይኸውልህ አሁን የከንቲባውን ሰምተናል። አየህ መስማት አሪፍ ነው። ሰማ ነው። እሺ አሁን ልመልስ። የት አለ ደግሞ የላከው አንተ? ኦኬ መልሼልሃለሁ። እንደዚህ እናድርግ። አንድ ጊዜ ተሙ የቲክታክ ምልክት እንዲያደርጉ ነገር ደምረውም ተናገር። ከዛ ኮፒ ሊንክ እንዲደረግ እናንተ ተናገሩ። እናንተ ስትናገሩ ነው የሚሰማው። እሺ እኔ አባት እስኪ እንትን የቲክታክ ምልክቷን እችኛዋን ጊፍት እንስጠው ለዳጭ አንዳንድ ፒስ ብቻ ዋን እኔ ስጦታ ሲሰጥ ይለቃል። አዎ እቺ አንዳንድ ፒስ አያታይ ላይ ቶሎ በላ። እሺ ቶሎ በላ። እሺ እኔም ሰጣለሁ። አዎ እቺ አንዳንድ በቂ ነው። አንዳንድ ይሄው እሺ ይሄው ኤክስቼንጅ። ቆይ አይ ከንቲባውን አውርዶ ከንቲባው ከወረደ ይስተካከላል። ለሶፎንያስ ስጡት። እኔ እኮ ቢያንስ 100 ጊፍት ሰጥቻለሁ። እስኪ አንተ አንድ የተወሰነ 10 እንኳን ሰጥ። እስኪ ሁሌ መለመን አይከብድህም? ደምረው። እኔ እንኳን ስንቴ ነው የምሰጥህ? ከንቲባ እኔ ይኸውልህ አሁን አከብረሃለሁ። እውቀትንም ምንንም ሰምቻለሁ። እባክህ ከዚህ በኋላ አትሰዳደብ እሺ? በቃ እኔ መች ተሳደብኩ? እሱ ነው እኮ አንተ ደምረውንም አትናገር። እውቀትህን በቃ ሰማልክ አይደል? ምንም እንዳትናገር በቃ እኛ ወንድማማቾች ነን። እኔ ቅድም ለተናገርኩት ደምረው በጣም ይቅርታ ብያለሁ። ከንቲባ ከዚህ በኋላ እንትን አትበል። ደምረውንም ተመስገንንም እንዳትናገር። ለምን እኔ እንድንሰማክ ነው። ሰምተናል። በቃ አሁን ሰማንህ። እባክህ አንድ ቃላት አሁን ወደ ጊፍት እንሂድ። ጊፍት ስጡ። ጊፍት 5,000 ድረስ ኮፕሊንግ እኔ ኮፍያ ሰጥቻለሁ። አይደለም እንትና ምንድነው አንበሳ ወርዳለሁ አንቺ የጊፍቷን ተሜ የጊፍቷን እቺ አሪፍ የጊፍቷን እቺ መዋሸት የለበትም መስጠት አለበት። ስለዋሸ ነው አንበሳ ብሎ ዋሸ። አዎ ቴንክ ዩ ልቤ ደምሮ አልሙናፊቅ እዴ አይልዬ በጣም ያዳማ ሰው ኃይሉ እንዴት ነህ? አይቃሉ እሺ ያቺ ስለሚኖር ያስተማርካት ላይ ወጣፈላለው ትነግረኛለህ። ኃይሉ የተክለ ሃይማኖት ታሪክ የገባው እውነተኛ ማርያምን በጣም በተክልዬ ያለ እውቀት አሜዚንግ what proud in me okay this man is a very dangerous man. በነገራችን ላይ እኔ ሰዓት ነግቶብኛል። እችን ልናገርና ልሂድ። እኔ ቅድም ጥያቄ ስትጠያይቁ ነበር እና እንትን
አዳም በሰራው ኃጢአት እኛ ለምን እንጠየቃለን የሚል ጥያቄ ዳስ ፌር። አሜሪካ ውስጥ ሰው ሁሉም ጠይቃቸው ይሄን ለምን እኔ አዳም ሜሳፕ ባደረገ እኔ ለምንድን ነው የምጠየቀው ምናምን ይላሉ ፈረንጆች። እውነታቸውን ነው። አእምሮ መጠቀም ክፉ አይደለም። ይሄን ደግሞ መልስ መስጠት አለብን። አንዱ ሞተ ሁሉ ሞቱ ይላል አለ መጽሐፍ ቅዱስ። ዋይ እውነትም አንዱ በሞተ ምንድነው የሞት ነው? እኛ ይሄ ነገር ምላሽ መስጠት አለብን። ዝም በደፈና ሾላ በደፍኑ ይዘን መሄድ የለብንም። ለሚጠይቁን ደግሞ ምላሽ መስጠት እንድንችል የቃሉ ሙላት ይኖርባችሁ ተብሎ ተጽፏል። ለምን እውነትም ምን አገናኘን? እዚህ ፌር ሶፊ ባደረገው ጥፋት ነው ብትጠየቅ፣ ሌላ ደግሞ ከዚህ ጋር መታየት ያለበት ኢየሱስ ክርስቶስ ሞተልኝ በእኔ ምትክ ብለን እናወራለን። ትክክል ነው። ኢየሱስ ክርስቶስ በሞተ እኔ ምድን ከሆነ እግዚአብሔር እውነተኛ የሚያደርገው ምንድን ነው? የዛ እኔን ኃጢአተኛውን ሊሰቅሉኝ ልሞት እየተወሰድኩ ሳለ ምንም ያላደረገው ኢኖሰንት የሆነው ኢየሱስ መጣና እሱን ኃይሉ ዮሐንስን ተውት እኔ በሱ ቦታ ልሰቀል ቢል ኦኬ፣ ወንጀለኛውን እስከነ ወንጀሉ ሂዶ ወደ ቤት ተብሎ ምንም ያላደረገውን ሰው ንጹህ ሰው ወስዶ በመስቀል ላይ መስቀል ዝቅ ፌር፣ ይሄም ትክክል አይደለም። ስለዚህ ምንድነው ይሄ ነገር በደንብ ዲቴል መታየት አለበት ማለት ነው። ኢየሱስ በተሰቀለ እኛ በነፃ ተለቀቅን ማለት አይደለም። እስከነ ወንጀሌ ከተለቀቅኩማ ምን ትርጉም አለው? ኢየሱስ የተሰቀለው እኔ በሱ ሆኜ እሰቀል ዘንድ ነው። መከራው የወረደው እሾህ የበሳሳው ጦር የወጋው ሚስማር የበሳሳው የኢየሱስን ሰውነት ነው። እኛ በእርሱ ሆነን እንሰቀል ዘንድ ነው። መጽሐፍ ቅዱስ ምን ይላል? የክርስቶስ ኢየሱስ የሆኑት ስጋ ከክፉ ምሻቱና ሐሳቡ ጋር ሰቀሉት ይላል። ከክርስቶስ ጋር አብሬ ተሰቅያለሁና ማንም አያድክመኝ ተብሎ ተጽፏል። እኔ በመስቀል ከፍ ከፍ ባልኩ ጊዜ ወደ ላይ ከፍ ከፍ ባልኩ ጊዜ ዓለምን ሁሉ ወደ ራሴ ስባለሁ ተብሎ ዓለም ሁሉ አብሮት እንዲሰቀል የተፈለገው ወንጀለኞቹ ስቅላትና ሞት የሚገባን እኛ ነን፣ ኢየሱስ አይደለም። በእርሱ ሆነን እንሰቀል ዘንድ ነው ኢየሱስ የተሰቀለው። ኢየሱስ በተሰቀለ እኛ ዳን ማለት አይደለም። ኢየሱስ በሞተ እኛ ሕይወት አገኘን ማለት አይደለም። በሞቱ እኛ አብረን እንሞት ዘንድ ነው። ለዛ ነው ሞታችኋልና ተብሎ የተጻፈው። ስቅላቱም እኛ አብረን እንሰቀል ዘንድ ነው። የሆነውን ሁሉ አብረን ሆነናል። በቀኙም ሲያስቀምጠው አብሮ አስቀመጠን ይላል። ከሙታን ሲያስነሳውም አብሮ አስነሳን ይላል። እኛንን የሞት ነው። ልብ አድርጉ። ሰማይ የሚያውቀው እኛን ነው። ኦራይት። የአዳም ጉዳይ ለምን እኩል ተጠያቂ የሆነን ቢባል አዳምን ክሮስ ሳያደርግ ወደዚህ ዓለም የገባ የለም። ወደድንም ጠላንም ወደዚህ ዓለም መግቢያ አካላችን ኮራፕትድ ባዲ እዛው አዳም ሲወርድ ሲዋረድ የመጣ ኦልሬዲ የተዛባ ለኃጢአትና ለኃጢአት ውጤቶች ሰሰብተብል የሆነ ኦልሬዲ የተዛባ ለኃጢአት ራሱን ያዘጋጀ አካል ነው ከእናትና አባታችን ያገኘ ነው። እነሱም ከአያቶቻችን አያቶቻችን ከቅድመ አያቶቻችን ሄዶ ከዛ ከወደቀው አዳምና ኃጢአት ከሰሩት አዳምና ሔዋን ተያይዞ የመጣ ነው። የዛ ካርበን ካፒ ነው፣ ሌላ ኬትም አልመጣም። የዛ ዱፕሊኬት የተደረገ አካል ነው እኛ ጋር የደረሰው። ስለዚህ በኮራፕትድ ባዲ አዳምን ክሮስ ያደረግነው ከአዳም ጋር ያገናኘን የለበስነው አካል ብቻ ነው። አዳም በእድሜ አይቀድመንም። ባይዘው ሰው አንድ ቀን የተፈጠረው የሆኑ እከሊትና እከሌ ሲተኙ እግዚአብሔር ያለታ ሰውየውን ፈጠረው ማለት አይደለም። ዘፍጥረት ምዕራፍ 1 ላይ ነው ሰው ሊሆን የሚችል ዘር የሰጠው እግዚአብሔር አንድ ቀን ነው። ነገር ግን ወደዚህ ዓለም የምንገባው ዳርቻና ዘመናትን ወሰነላቸው ስለሚል መጽሐፍ ቅዱስ በመውለድና የመዋለድ ህግ በእግዚአብሔር መንግስት ፕሪንሲፕል ተራችንን ጠብቀን እግዚአብሔር በወሰነልን ስፍራና በወሰነልን ጊዜ በመዋለድ ህግ ወደዚህ ዓለም ገባን። ያ ማለት እኛ የተፈጠርነው አሁን ነው ማለት አይደለም። ሁላችንም ዘፍጥረት ምዕራፍ 1 ቁጥር 26-28 ላይ የተፈጠርነው ወይም የተወለድነው። ኦራይት። የአዳም ኃጢአት እኛን የሚመለከተን እንዴት ነው ቢባል የአዳምን ኮራፕትድ ባዲ ሼር ማድረጋችን ነው። የአዳምን ኮራፕትድ ባዲ ለብሰን ወደ ወደቀው ዓለም ስንገባ ክፉና ደጉን በምናውቅበት እድሜ ላይ ስንደርስ ባይ ዲፎልት ምርጫችን የሚሆነው ምንድነው? ኃጢአት ነው የሚሆነው። ማምለጥ አንችልም። ለምን? ከኮራፕትድ ባዲ እና ከወደቀው ዓለም ኢንፍሉዌንስ ሰይጣን የወደቀውን ዓለም አክሰስ ማድረግ ይችላል። ልብ አድርጉ። ያለነው በወደቀው ዓለም ውስጥ በክፉ ዓለም ውስጥ ነው። ከዚህ ክፉ ዓለም ሊያድነን ብላቴናውን ላከ እንደሚለው ማለት ነው። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁን ዓለምን አሸንፌዋለሁ የተባለው ያ የተሸነፈው ዓለም ወይም ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ይኸውም እምነታችሁን ነው ይላል። ይህ ዓለም ኮስሞቲክ ወርልድ ኢቪል ወርልድ ሲስተም ነው። ስለዚህ ተመልከቱ፣ በወደቀው ዓለም ውስጥ ሰይጣን አክሰስ ማድረግ ይችላል። በወደቀው ዓለም ውስጥ ደግሞ አካላችንን ሰይጣን ዩዝ ማድረግ ችሏል። ስለዚህ ሰይጣን ሊጠቀምበት የሚችለውን አካል ነው ለብሼ ወደዚህ ዓለም የገባሁትና የአዳም ውድቀት ወደድኩም ጠላሁም ያገኘኛል። ስለዚህ በባዴ አማካኝነት ከአዳም ጋር የተገናኘውበት የአዳምን የጣለው ነገር በአጠቃላይ ያንን እናቴ በአመፃ ጸነሰችኝ በኃጢአትም ወለደችኝ የሚለው
ስለለበስነው አካላችን ነው የሚያወራው። በአመፃ ተጸንሶ በኃጢአት የተወለደ ኮራፕትድ ባዲ ወይም የተዛባ አካል ነው የወረስኩት። ስለዚህ ይህ የተዛባና ኮራፕት ያደረገ አካላችን ለኃጢአት የአመፃ የጦር ዕቃ መሆን የሚችል ነው። ከዛ የተነሳ የአዳም ሞት እኔንም አገኘኝ ማለት ነው። በዚህ መልኩ ነው አንዱ ሞተ ሁሉ ሞተ የተባለው እንጂ አዳም ኃጢአት ሲሰራ ኃይልሻ አንዱ ያላግባባን ነገር እየተወያየን የነበረበት አዳማዊ ኃጢአት መስቀል ላይ አልቋል፣ አሁን በአዳም ኃጢአት አንጠየቅም የሚል አስተምሮ አለ። ታዲያ አዳማዊ ባህሪ ኢየሱስ ክርስቶስ የረሳው ኃጢአት አለ እንደ እያንዳንዱን ፈጽመዋል። የተረሳ ኃጢአት የለም። ጥል በመስቀል ተገሏል። እርሱ ኃጢአትን ሊያስወግድ እንደተገለጠ እናውቃለን ተብሎ ተጽፏል። ደግሞም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሏል። ያላስወገደው ኃጢአት የለም። ኃጢአት የተባለው ስለዚህ አሁን አዳማዊ ለምሳሌ ዛሬ አዲስ የተወለደ ልጅ አዳማዊ ኃጢአትን ይዞ ነው የሚወለደው ወይስ ንጹህ ነው? ከአዳም ኃጢአት የጸዳ ነው? አሁን ቅድም ያወራሁትን በስጋችን አማካኝነት ወደኛ የሚተላለፈውን ማንኛውን ኮራፕት አንድ ህፃን ታሞ የሚሞተው ለምንድን ነው? ኃጢአት የነካው አካል ስለሆነ እንዴ? አዳማዊ ባህሪ የሚባለው ኢየሱስ ክርስቶስ በመስቀል ላይ ዛሬ ግልጽ ነው። አዳማዊ ኃጢአት ቀርቷል ወይስ አሁንም የአዳማዊ ኃጢአት ወራሾች ነን? በስጋ በኩል ያለው ስትል አለ። በመንፈስ ሌቭል እኛ ጋር መንፈሳችንን ለሞት ያበቃው ያ ትሪገር ያደረገው በአዳም አማካኝነት ወደዚህ ዓለም የገባው ሰውና እግዚአብሔርን ለያይቶ የነበረው እሱኛው ተወግዶ በጽድቅ ኦልሬዲ ወደ ነበርንበት ስፍራ ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ መልሶናል። የቀረ ኃጢአት የለም። ያልተወገደ አዳማዊ ባህሪ ኃጢአት በአዳም በኩል ነው የገባው ወደ ምድር። የስ በሰይጣን አማካኝነት ከሰይጣን ወደ አዳም መጣ። ስለዚህ አሁን አዳም ድኗል በአሁኑ ሰዓት። አዳም እኮ እንደ ማንኛውም የብሉይ ኪዳን ቅዱሳን እንደነ አብርሃምና ይስሐቅ ያዕቆብ ተስፋ ቃል ገብቶለታል እኮ ድኗል። አዳም ነው። አዳም በቀጥታ በቃ ከዳነ አዳም ከዳነ ዋናው የኃጢአቱ ምንጭ የሞቱ ምንጭ ሰውዬ ከዳነ በማይመለከተን እኛ ለምንድን ነው ታዲያ የምንጠየቀው? ቅድም እኮ ተናግሬያለሁ እንዴት እንደምንጠየቅ። ያንን አስወግዶታል ኢየሱስ ዛሬ 2000 ዓመት ገደማ። ካሁን በኋላ በአዳማዊ ባህሪ አንጠየቅም። ኢየሱስን ባለማመን ነው የምንጠየቀው። ቅድም አንዱ እንድምጥሩ ሲያብራራ ነበር። ኮራፕትድ የሆነ ባዲ ይዘን ስለመጣን በዛ ምክንያት ነው አላልክም እንዴ? ኮራፕትድ ባዲማ ገና ነፃ አልወጣም እኮ። ነፃ የወጣው ዳግም የተወለደው ማንነታችን ውስጣዊ ማንነታችን ነው። አሁን ኮራፕትድ ባዲ ገና በሞት ነው ነፃ የሚወጣው። የሰው ሁለንተና 3 ነው አይደል? መንፈሳችሁም ነፍሳችሁም ስጋችሁም ነው አይደል የሚለው። ዳግም የተወለደውና ንጹህ የሆነው ወደ ቀደመው ስፍራ የተመለሰው ስፒሪታችን ነው ዳግም የተወለደው። ነፍሳችን ዳግም አልተወለደም። አሁን የምንጠየቀው በኢየሱስ ክርስቶስ ባለማመኑ ነው ሰው የሚጠየቀው። ከዛ ውጪ ምንም የቀረ ኃጢአት የለም። ምንም ሲጀመር ኃጢአት የለም። ሶፊ ሰዎች እንደዛ ከሆነ አሪፍ። እንደዛ ከሆነ ታዲያ አዳም የት አምኖ ነው? ማንን አምኖ ነው የዳነው? በማመን ከሆነ አዳም የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንድንበዘን ከሰማይ በታች የተሰጠን ሌላ ስም የለም ይላል። አዳምም ሆነና አብርሃም በብሉይ ኪዳን ዘመን የነበሩት በክርስቶስ ኢየሱስ በተስፋው ቃል አምኖ ነው የዳኑት። እነሱ ወደፊት አመኑ፣ እኛ ወደኋላ አመንን። መዳን በኢየሱስ ክርስቶስ ነው። መስዋዕትን በሚሰዉበት ሰዓት ታስታውሳለህ? እግዚአብሔር መጥቶ ወንጌልን ለአዳም ሲሰብከው ከእሷ የሚወለደው ጭንቅላትን ይቀጠቅጣል፣ እሱ ደግሞ አንተ ሰኮናን ትቀጠቅጣለህ ብሎ ሲናገር ያ ባይዘዌ እዛ ጋ እኮ ወንጌል ሊሰበከላቸው የመዳን ተስፋን የሰጣቸው በክርስቶስ የማዳን ፕላን እግዚአብሔር አወጣላቸው። ተስፋን አልጣላቸውም። አዳም ወዴት ነህ የሚለው እኮ ጥያቄ ያለታ በዮርዳኖስ ወንዝ የኋለኛው አዳም በተገኘ ጊዜ የዛ ተምሳሌት ነው። ወንጌል እኮ ነው የሰበከው። እንደ ተስፋው ቃል የወደፊቱን እኮ በጥላ መልክ ወንጌል ሰበከላቸው በተለያየ ፎርም ለተለያዩ ቅዱሳን። አዳም ያንን እድል እንዴት አገኘ? አዳም የምታወራው የሔዋንን ባል ነው። ሰውየው ነው አለም እንዳንተ የሆነው ሰው እሱ መጀመሪያ ከእግዚአብሔር በኃጢአት ወድቆ በሸሸ ጊዜ እግዚአብሔር ተከትሎት ሄደ። አዳም ወዴት ነህ? ይሄ ሁሉ የሰከንድ ቻንስ የወንጌል አንዱ ፓርት ነው። ባይዘወይ ካገኘ በኋላ አዳም ይህንን እድል ካገኘ ሌሎች የሰው ልጆች ለምን እኔ እናንተ ያንን እድል አጣን? መች አጣን? አገኘናል እንዴ? አዳምን እኮ በዛን ሰዓት ወደቀ፣ ወደ ክብሩ አልተመለሰም። ነገር ግን አዳም በተስፋው ቃል ዳነ። ልክ እንደና አብርሃም የወደፊቱን አይቶ ወደፊት እግዚአብሔር መጥቶ የኦርቶዶክስ ስብከት ሰምተሃል? አንድ ከልጅ ልጅ ተወልጄ የሚሉት ነገር ባይዘው ቃል በቃል አልተጻፈም እንጂ ቃሉ ትክክል ነው። ሀሳቡ ልክ ነው፣ እውነት ነው። ከልጅ ልጁ ተወልዶ ነው፣ ከአዳም ከሰው ዘር ተወልዶ ነው ኢየሱስ ክርስቶስ መጥቶ እኛን ያዳነን። ስለዚህ አዳም ወደፊት አይቶ በጥላ አምኖ መስዋዕት ሰው አልነበረም እንደ
አዳም መስዋዕት የሚሰዋ ሁሉ እኮ ከክርስቶስ ኢየሱስ መስዋዕትነት ወንጌል እየሰበከ ነው። በጥላ መልክ መስዋዕትን የሚሰዋ በሙሉ ከኢየሱስ ክርስቶስ መስዋዕትነት ጋር የሚገናኝ ነው። እያንዳንዲቷ መስዋዕት ወንጌል አምኗል ማለት ነው። በመስዋዕት ሕግ እግዚአብሔርን ያመለኩ በሙሉ ወንጌልን ለወደፊት ኢየሱስ መጥቶ እንደሚሰዋላቸው የሚያመለክት አመልካች ቀስት ነው። በጥላው መልክ አብርሃም ከርቀት አይቶ ተሳለመ የሚለው እኮ ይህንኑ በመስዋዕት ሕግ ያለውን እኮ ነው። ራእይ አይቶ አይደለም። እያንዳንዲቱ እግዚአብሔር እየመጣ አብርሃም ሲሰብክ የነበረው ሁሉ ወንጌል ነው። አትዚህ ላል አስቀድሞ ለአብርሃም ወንጌል እናሳወቀው የሚለው በተመሳሳይ መልኩ ለአዳም ወንጌል እናሳውቁታል። ዓለም ሳይፈጠር በክርስቶስ የመረጠንን በክርስቶስ የማዳን ፕላን እንደሚያድነው ለአዳም በሚገባው መልኩ ወንጌል ሰበከው። አዳምም አመነ። ለዛ ነው ከዛ በኋላ ለእግዚአብሔር ሲሰዋ የምታየው። በጣም ጥሩ። ስለዚህ ቅድም የተናገርከው ነገር ብዙዎችን ግራ ስላጋባ ኃጢአት ተሸንፏል፣ ተደምስሷል፣ ኃጢአት የሚባል የለም ብለህ ሰዎች እንደ ማበረታቻ እንደ ኢንሴንቲቭ እየወሰዱት ነው። እና ኃጢአት የለም ስትል በቃ የለም ያ ከነጭራሹ ምንም እችን ረስቼ ሄድኩ ወይኔ በረሳው የሚለው ኢየሱስ አንዳች ነገር በመስቀል ያልተገደለ ጥል ያልተወገደ ኃጢአት የለም። ስለዚህ ኃጢአት የሚባል ነገር የለም። ብንገልም ብንዘሙትም ምንም ችግር የለም። ጥሩ ጥያቄ። እሱ ለብቻ ነው የሚታየው። አሁን አንተ መጠየቅ ያለብህ ኃጢአት የለም ብለሃልና ሰው ምን ሊጠይቅህ እንደሚችል ኃጢአት የለም ስትል ይሄ በምድር ላይ ሰዎች በስጋ ህይወታቸው ሊሰሩ የሚችሉ ነገር ሶፊ ግልጽ ያድርገውና አሁን የሰው ልጅ እየኖረ ያለው አዳም በሚኖርበት በጽድቁ ጊዜ ወይም ደግሞ ኤደን ገነት በሚኖርበት ጊዜ የነበረ ጊዜ ነው አሁን እየኖረ ያለው የሰው ልጅ ወይስ በረከሰ ዓለም ውስጥ ነው እየኖረ ያለው የሰው ልጅ? ወይ ጥያቄ በጥያቄ ላታብዙና እሱን እመጣላለሁ። ደሜ ይሄኛውን ክሊር አድርግና ሶፊ የጠየቀው ከባድ ጥያቄ ስለሆነ ተሰሙላችሁም። እኔም ለዛን ፍጥጥ ብዬ ኃጢአት የለም ያልኩት ቀጣይ ጥያቄ ይሄን እንድጠይቅ ነው። ጠየቅ አንተ። ለምሳሌ ዝሙት፣ መግደል፣ እርኩሰቱ፣ ሐሜቱ፣ ጥላቻው ሁሉ ምንም የቀነሰ ነገር የለም ጨምሮ እንጂ ያለው። ታዲያ ምን ብለን ልንጠራው ነው? እነዚህን ዛሬ የድርጊት ኃጢአት የምናያቸው ክፉ ነገሮች የት መጡ ኃጢአት ከተወገደ የሚል ጥያቄ ይነሳል። እኔና እናንተ እዚህ ጋር የምንግባባው ኢየሱስ ኃጢአትን እንዳስወገደ መቼም ክርስቲያን ነኝ የሚል ሰው ጥያቄ ያለበት አይመስለኝም። መንፈስ ቅዱስ እንኳን ወደዚህ ዓለም ሲመጣ ስለ ሶስት ነገር ዓለምን ሲወቅስ ስለ ጽድቅ፣ ስለ ኃጢአትና ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው። ይህ ሰይጣን አሳሳተኝ፣ ሰይጣን እንዲያደርገኝ ምክንያትን አቁም ተፈርዶበታል ነው። ጽድቅን በተመለከተ ሁሉን ጨርሶ ወደ አብ ስለመሄዴ ነው ማለቱ ጨርሼ ለኤቪደንስ የራሴ እንደምዤ ገብቻለሁ። ኖ ኤክስኪውዝ አልቋል ስራው። ኃጢአትን በተመለከተ በእኔ ስለማያምኑ ነው አለ። ኢየሱስን ሪጀክት የማድረግ እግዚአብሔር መድኃኒት አድርጎ የላከውን ሪጀክት የማድረግ ኃጢአት፣ እሱ ደግሞ ዴድሊና አደገኛው ፓርት ነው። ኃጢአትን በተመለከተ ተወግዷል። ሁለት ነገር ልናገርና የጠየቀውን ጥያቄ ልመልስ። አንደኛ መጥምቁ ዮሐንስ ኢየሱስ ከመሞቱ በፊት አየውና እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሎ ወደፊት የተናገረው። ኃጢአት ከተወገደ ምድር ረክሳለች ወይስ ደግሞ ጸድቃለች ምድር? አይ ይጠፋብኛል። እንደዚህ ነው አሁን ጥያቄን በጥያቄ ላይ ከሆነ ትንሽ በሉ እንግዲህ እናንተ ደምሮ አንዴ ያብራራ። ግድ የለም ደምሮ አንዴ ያብራራ። ይሄ ፈንዳሜንታል የሆነ ጥያቄ ስለሆነ ብዙ ሰው ሀሳብ ስለሆነ አንዴ ይጨርስ። ኤግዛክትሊ። መጥምቁ ዮሐንስ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ይሄኛው ወደፊት ነው የተናገረው፣ ትንቢት ነው የተናገረው፣ ገና አልሞተም ኢየሱስ። ሐዋርያው ዮሐንስ ደግሞ አንደኛ ዮሐንስ መልእክት ምዕራፍ 3 ላይ እርሱ ኃጢአትን ሊያስወግድ እንደተገለጠ እናውቃለን ይላል። ኢየሱስ ክርስቶስ የተገለጠበትንም ሪዝን ሲናገር የዲያብሎስን ስራ ሊያፈርስ እግዚአብሔር ሊተገለጠ ነው የሚለው። የቀረ ኃጢአት የለም፣ ጥልን በመስቀል ገሎ ተብሎ ተጽፏል። ያልተገደለ ጥል የለም። ሰውንና እግዚአብሔርን ሊለያይ የቻለው የኃጢአት ፖቴንሻል ተነቅሏል፣ ስሩ ተነቅሏል። ከመሰረቱ ስሩ ነው የተነቀለው። ኦኬ፣ ኢየሱስ ክርስቶስ ለቅርንጫፉ መልስ ለመስጠት አልመጣም፣ ለስሩ ነው መልስ የሰጠው። ቅርንጫፉ አሁንም አለ፣ ዝሙት አሁንም አለ፣ ድሮም አለ፣ እርኩሰት፣ መግደል፣ ክፋት፣ ጥላቻ አሁንም አለ። ምን እንበለው? እነዚህ ኃጢአት አይደሉም የሚል ጥያቄ ቢነሳ በዘልማድ ኃጢአት ተብሎ ይጠራሉ እንጂ ኃጢአት አይደሉም። የኃጢአት ውጤቶች ናቸው እነዚህ። ዝሙት ኮራፕትድ ባዲ ምክንያት ካልታደሰ አእምሮ የሚመነጭ አእምሮ ማለት የሰው ልብ ማለት ነው። ጌታ ኢየሱስ ምንዝርና፣ መግደል፣ ክፋት ከሰው ልብ ይወጣል። ልብ የሚለው ቋንቋ ሰብኮንሽሳችን ወይም አእምሯችንን ነው ልብ የሚለው እና ካልታደሰ አእምሮ የሚመነጩ ናቸው እነዚህ ነገሮች።
ኮራፕትድ ባዲ እስካልሞትንና በዚህ ዓለም እስካለን ጊዜ ድረስ አካላችን ነፃ አልወጣም፣ ለኃጢአት ሰሰብተብል ነው። አሁንም ሰይጣን አክሰስ ሊያደርገው የሚችለው ነው ወቁ። ምክንያቱም አንሪኒውድ አእምሮ ነው ያለን፣ ነፍሳችን ድኖ አላለቀም፣ አካላችን ኮራፕትድ ነው፣ የወደቀ ዓለም ውስጥ ነው የምንኖረው። ሰይጣን አክሰስ በሚያደርገው ዓለም ውስጥ እስካለን ጊዜ ድረስና ኮራፕትድ ባዲ ውስጥ እስካለን ያልታደሰ አእምሮ ታድሶ ያላለቀ ወይም ድኖ ያላለቀ ነፍስ እስካለን ጊዜ ድረስ ካልታደሰ አእምሮ የሚመነጩ ዝሙት፣ እርኩሰት ምናምን ሁል ጊዜ አለ። ምንድነው የሚጠቀሙት? አካላችን የታደሰ አእምሮ ሲከተል የጽድቅ የጦር ዕቃ ይሆናል። ያልታደሰ አእምሮ ሲከተል የአመፃ የጦር ዕቃ ይሆናል። ስለዚህ እነዚህ ዝሙት ምናምን ኃጢአት ሳይሆኑ የኃጢአት ፍሬዎች ናቸው፣ መገለጫ ማኒፌስቴሽኖች ናቸው። ኃጢአት የተባለው የሚታያለን ፐርሰን ነው። ባይዘው ኃጢአት ታስታውሳላችሁ፣ ፐርሰኒፋይ አድርጎ ነው የሚያቀርበው ኃጢአትን። ኃጢአት ጥል በመስቀል ተገሎ የሚገደል ነገር ነው። ሰውንና እግዚአብሔርን መለያየት የቻለ ነው። ምንድን ነው ኃጢአት ተብሎ ቢጠየቅ ጊዜው ስንጂ ሌላ ጊዜ ወይ በትምህርት መልክ አስተምራለሁ። ሪሊ ኃጢአት ምንድን ነው? ዝሙት ካልሆነ እነ ዝሙትን ኮዝ የሚያደርግ እነ መግደልን ኮዝ የሚያደርግ ከበስተጀርባ ያለ አደገኛ ነገር ነው ኃጢአት። ኢየሱስ ስለኛ ኃጢአት ሆነ ነው የሚለው ስለኛ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን ልጁን ስለኛ ኃጢአት አደረገው ይላል። ኢየሱስ ኃጢአት ሆኗል ራሱ። የሶስቱን የሕማማት ቀን ታሪክ ነው የሚያወራው። ባይዘው ኃጢአታችን የተሸከመበትን ማለት ነው። ስለዚህ እነዚህ የሚታዩ በአክሽን ሌቭል ያሉ ኃጢአቶች ስራቸው ከተነቀለ ከየት ነው የሚመነጩት የሚል ጥያቄ ካነሳችሁ ካልታደሰ አእምሮ ኢየሱስ ክርስቶስ አለ ከሰው ልብ ይወጣሉ አለ። ልብ የሚለው ቋንቋ መንፈሳችን ሳይሆን የነፍሳችን የውስጠኛው ክፍል ማለት ነው፣ ሰብኮንሽስ ማለት ነው። ኦልሬዲ ካልታደሰ አእምሮ የሚመነጩ በኮራፕትድ ባዲ የሚገለጡ ስጋችን የአመፃ ጦር ዕቃም ሊሆን ይችላል፣ የጽድቅ የጦር ዕቃም ሊሆን ይችላል። እወቁ፣ ስጋ ሁል ጊዜ አእምሮን ነው የሚከተለው። ስለዚህ ኃጢአት ከዚህ ነው የሚወጣው እንጂ ኃጢአት ተወግዷል። ጥል ከእግዚአብሔርና ከሰው መካከል ወጥቷል። ዛሬ ሰይጣን የዚህ ዓለም ገዢ ይመጣል አለ ኢየሱስ፣ ወደ ውጭ ይጣላል አለ። ምክንያቱም አለ መክሰሻ ይዞ ይመጣል። ወንድሞቻችን ሲከስ የነበረ የወንድሞቻችን ከሳሽ ተጣለ ነው የሚለው መጽሐፍ ቅዱስ። እንዴት እንደተጣለ ታውቃላችሁ? መክሰሻ ዶስ የለም። አሁን ሶፊ ሞት ይገባዋል ሲል እግዚአብሔር አዎ ይገባዋል፣ ኃጢአተኛ ነው። ከዛስ ይሄው ተሰቅሏል፣ ከኢየሱስ ክርስቶስ ጋር አብሮ ሞቷል። ተሰቅለሃል፣ አብረህ ሞተሃል፣ አብረህ ተቀብረሃል፣ አብረህ በትንሣኤ ተነስተሃል። በቀኙ ሲያስቀምጠው ደግሞ አብሮ አስቀምጠዋል። በነገራችን ላይ ቅድም የሆነ ሰው እዚህ ጋር ስታወራ ነበረ። ዓለም ሁሉ ከኢየሱስ ክርስቶስ ጋር ሞቷል። ለዓለም ሁሉ ዋጋ ተከፍሏል። ዓለም ሁሉ ከኢየሱስ ክርስቶስ ጋር ተሰቅሏል። ዓለም ሁሉ ሞቷል። ዓለም ሁሉ ተቀብሯል። ዓለም ሁሉ ከኢየሱስ ክርስቶስ ትንሣኤ አብሮ ተነስተዋል። እስላምም፣ ክርስቲያንም፣ ኤቲስቱም፣ ሁሉም ጠንቋዩም፣ ሁሉም ልዩነት የተፈጠረው ሁሉ አብሮ በአብ ቀኝ አልተቀመጠም። በአብ ቀኝ ለመቀመጥ አምኖ መቀበል እሺ ማለትን ይጠይቃል። እምቢ ያሉት እምቢ ብሎ ቆሟል። እስካሁን እየተለመኑ ነው። እሺ ያሉት ደግሞ በአብ ቀኝ ተቀምጠዋል። ልዩነታችን እዚህ ጋር ነው። ስለዚህ የመለስኩ ይመስለኛል ሶፊ። ኃጢአት እነዚህ የድፍረት ኃጢአቶች ምንድን ናቸው ለሚለው ማለት ነው። ላተስማሙ ትችላላችሁ። በነገራችን ላይ ዮሐንስ አሁን የሚመች ቦታ ስላለው ይህንን የጀመርኩት እኔ ነኝ። በብዙ ነገር ከአንተ ጋር የሚያስማሙኝ ነገሮች አሉ። ማለት አሁን ደስ የሚለው ነገር ሶፊ ትንሽ ማስተካከያ ነው እንጂ ተሳስታል ምናምን አለ። የኃጢአት ምንጭ አዳምና ሔዋን አይደሉም። የኃጢአቱ ምንጭ ባለቤቱ አባቱ ሰይጣን ነው። ሰይጣን ከመጀመሪያው አመፀኛ ነው። ይሄ ደግሞ የኔ አባባል ነው። ለምንድን ነው ለሰይጣን አልሞተም ብትሉኝ የኔ ነው፣ ከሌላ ጋር እንዳታገናኙ። ባለቤት ስለሆነ ነው ለሰይጣን ዋጋ ከፍሎ፣ እኛ ግን ስላሳሳተን ነው፣ ተሳሳቶች ስለሆኑ ነው ለሰው ልጆች ዋጋ የከፈሉት ብዬ አምናለሁ። ይሄ እኔ እምነት ነው። ከምንም ጋር ሶፊ ሰሞኑን ናና ኃጢአት ምንድን ነው የሚለውን አንድ ቀን ምንድን ነው ኃጢአት ምንድን ነው የሚለውን አንድ ቀን ክፈትልንና ሶስታችን ብንወያይ ደስ ይለኛል። ኃጢአት ምንድን ነው የሚለውን የኢትዮጵያ ሕዝብ ማወቅ አለበት። ሪሊ ኃጢአት ምንድን ነው? ዮሐንስ ይህንን የስ ቆይ እያወራሁ ስለሆነ በዚህ ጉዳይ እኔ ብዙ ጊዜ አንተም ቤት ምንም ስላልተገናኘው ነው። አይሰማም? ይሰማል። ከታች ሆኜ እሰማቸዋለሁ። እዚሁን የምጠይቅ ጥያቄ አለና ናና መልሰው እፈልገዋለሁ። ኧረ መልሰው ችግር የለም። ፈለገ ግን ቆይ መልሰዋል አይሉን ጠራዋል። ችግር የለም። ተረጋጋ። እንዲ ረበስማ ገና ጠዋት ነው። ተረጋጋ መልኬ። ይሄ የኔ ነው የምትለው አንተ ኦርቶዶክሳዊ ነህ። የኔ የምትለው አስተምረዋለህ እንዴ ለብቻ አንተ? አይ ይሄ መረዳቴ ነው የማወራ። መረዳቴ ማለት የኔ መረዳት ምንድን ነው? ለምንድን ነው? ይህንንም ለነገሩ አባቶች ሊቃውንቶች ነው ከነሱ ወስጄ ነው እኔ ዝም ብዬም አይደለም። የኔ የሚባል አለ እንዴ? አንተ ኦርቶዶክሳዊ ነህ። አሁን አዳምጠኝ። እኔ ሀሳቤን የመጽሐፍ ቅዱስ ሀሳቤን መናገር እችላለሁ።
ከዛ በኋላ አይ አችልም ቤተክርስቲያኗ ካስተማረችማ መናገር አችልም። አረ መጽሐፍ ቅዱስ ለኔ ምን የተሰጠኝ ነው እንዳነበው ነው እኮ ቤተክርስቲያን የሰጠች። ኖ አችልም እንደሱማ እሱ ተው አሁን እንትኑን አትግባ። እኔ ይሄንንም ያመጣው ከዲ አይደል ከሰጠች ቀኖናና አስተምሮ ውጪ እንዴት ይሄ የግል አስተምሮ ነው የግል አመለካከት ነው? የግል እኮ አይደለም የተማርኩት እዛ ላይ ባይጻውን መጽሐፍ ቅዱስ አልተጻፈ ማምጣ እንዳትለኝ እንጂ ከአባቶች ከሊቃውን ምንጭ ስለሆነ ባለቤት ስለሆነ ሰይጣን ከመጀመሪያው ኃጢአትን የራሴ ብሎ እንደዚህ እናድርግ። እሺ ደምረውና ተመስገን ኦርቶዶክሶች ናችሁ። የኔ የሚባል አስተምሮ የኔ አረዳድ የሚባል አለ እንዴ በእናንተ በተማራችሁት? እንዴ ትውፊት አታውቅም እንዴ አንተ? እኔ ትውፊት ነው የሰማሁትን ትውፊት እኔ እኮ ለማወቅ ነው በፈለገ ምን እንትን አስባለ ተመስገንና ደምረው እንትን አታስብለኛ የሆነ ክፍፍል። እሺ እንደፈለክ ለነገሩ ጠይቃለሁ። ጥያቄ ነው ጥያቄ እኮ ልጠይቁት። የጥያቄ ስተት የለም። ይቻላል ወይ ነው ተመስገን ደምረውም ይቻላል ወይ መልሱልኝ ነው ካልኩት። ሌላ ኦርቶዶክስ ቢኖር ጠይቅ ነበረ። እኔ ጠየቀኝ። እኔ ከሆነ እስካሁን ድረስ እኔ በተረዳሁትና በገባኝ መልክ ብዬ አላወራም። ቤተክርስቲያን የራሷ የሆነ አስተምሮት አላት። ላንጸባርቅም ልናገርም ላወራም የምችለው የቤተክርስቲያንን ሀሳብና የቤተክርስቲያንን ሀሳብ ብቻ ነው። የኔ ካልኩኝ ፕሮቴስታንት ነኝ ማለት ነው። እንደፈለኩ ሚኒስትሪ ምንም መክፈት እችላለሁ። የኔ የሆነ ሀሳብ ምንም የለም። የኔ ትምህርት እኔ እንደተረዳሁት እኔ እንደገባኝ አልልም። ቤተክርስቲያን ጥንቅቅ ያለ ትምህርት አላት። እሱን ነው የምቀጥለው። የቤተክርስቲያንን ሀሳብን ብቻ ነው ማስቀጥለው። እኔ በሳሳት ተመስገን ተሳሳተ ነው። እኔ ትክክል ከሆንኩኝ ግን የቤተክርስቲያን ትምህርት ልክ ነው ነው የሚያስብለው። ቤተክርስቲያን በእኔ ስህተት ልትባል ስለማትችል ጨርሻለሁ። ኦኬ እሺ፣ በጣም ጥሩ። ለዚህ አሁን ይኸውልህ ዶግማ፣ ቀኖና፣ ትውፊት አላት ቤተክርስቲያን። በዶግማ የተቀመጠ ከመጽሐፍ ቅዱስ አስቀምጣ የምታስተምር የማይለወጥ የማይቀየር የማይሻሻል አለ። ቀኖና ደግሞ ስርዓት ነው። በየጊዜው ቤተ ክህነት ጳጳሳት ምን ተሹመው በአመት 2 ጊዜ አሁን አለ። እሱን ቀኖና ያስተካክላሉ፣ ችግር ካለ ያስወግዳሉ። ትውፊት ደግሞ ቁጭ ብለን ከአባቶች የምንማረው ይሄ እንደዚህ ነው። ለምሳሌ ያልተጻፉ ነገሮች እንኳን ቢኖር በዚህ መልኩ ነው ተብሎ አሁን እኔ ያልኩት ከዛ የሰማሁት የተማርኩትን ትውፊቱን ነው ያወራው፣ ዶግማውን አይደለም። ይሄንን ትውፊት ደግሞ ቁጭ ብለን ከአባቶች ከሊቃውንት ከመምህራን ሲወርድ ሲዋረድ መጽሐፍ ቅዱስ ራሱ ትውፊት ነው። መጽሐፍ ሳይጻፍም ከአዳም ጀምሮ እየተነገረ እስከ ሙሴ ምን ተባለ እስከሚጻፍ ድረስ ሲነገር ነበረ። ይሄ ትውፊት ይባላል። ይሄን ለልጅ ልጆቻችሁ ምን በሉ ንገሩ። እኔ ስናገር እኔ ስለዚህ ጋር ከዛ የሰማሁትን ትውፊት አሁን አልተጻፈም ምን አላለም እንዳትሉ ፈልጌ ነው እንጂ የሰማሁት በትውፊት ይሄ እኮ አልተጻፈም ብዬ እኔም ጠይቄያለሁ። ባይጻፍም ቤተክርስቲያን ትውፊት አላት። አየ ቁጭ ብለው የሚያስተምሩን አባቶች አሉን። አንድ የኔታ ጋር እኮ ነው ሀው የተማርነው እና የኔታ ቤተክርስቲያን ውስጥ ውጪ ስላስተማሩ አይቻልም ሊባሉ ነው? የኔታ ናቸው እኮ ሀውን ያስተማሩን። በምን በትውፊት ሀበል እያልን ይሄንንም በትውፊት ነገሩ። ምን ብለው ሰይጣን የመጀመሪያ ባለቤት ስለሆነ አባት ስለሆነ ኃጢአትን አሜን ብሎ ተቀብሎ አመፀኛ ሆኖ እኛን ግን ስላሳሳተን እኛ ተሳሳቶች ነን። የተሳሳት ነው ከቀኖናው አንጻር ማለት ነው። ይሄ ቀኖና ነው፣ ይሄ ዶግማ ነው። ነገር ግን እነዚህ ነገሮችን ብትስት ባትቀበል ልክ ነው ባትል የመዳን ነገር ትክክል አይደለም፣ ኦርቶዶክሳዊ አይደለም የሚል ትምህርትን ተምሬ ነው የመጣው። ስለዚህ ቤተክርስቲያን ራሷን የቻለ ማስረዳት አላት፣ ራሷን የቻለ ብቁ አላት። ለዚህም ነው ብዙ ጊዜ እኔ ስጠይቀኝ አንተም ሆንክ ማናችሁም ሰዎች ስጠይቁኝ ይሄንን ጠንቅቄ አላውቅም ማለት አልተረዳሁትም ማለት አይደለም። የማብራራት አይልያ አትበለኛ አካባቢ አትበለኝ እና የማውራት አይሌ እኮ ታች ላይ ያስቀያል። የራት የማስተማር አቅሙ ባይኖረኝ ለማስተማር አቅም ያላቸው ሰዎች አሉ እዛ ሐሳብ ላይ እና እነሱ ይቅደሙ ነው ምለው። ግን እኔ የገባኝን የተረዳሁትን የቤተክርስቲያን ትምህርት እኔን አድኖኛል። ክርስትና ደግሞ በህይወት ይገለጣል እንጂ በማውራት አይገለጥም ብዬ ስለማምን አንዳንድ ጊዜ ራሴን ነው ማስቀድመው፣ በመኖር ነው ራሴን እና ክርስትናን በመኖር ነው የምናስቀድመው። ቤተክርስቲያን ግን አትሳሳትም። በጣም ደስ ይላል።
እንግዲህ አስተምህሯችሁ የሁለታችሁ የተለያየ ነው። አንተ የግል አረዳድ የሚባል የለም ቤተክርስቲያን ያስተማረችኝ ነው ብለሃል። ፈለገ ደግሞ እኔም እኮ መጽሐፍ ቅዱስ ለእኔ ነው መጽሐፍ ቅዱስ ለእኔ የተሰጠኝ እኮ እንዳነበው ነው ቤተክርስቲያን የሰጠችኝ፣ ስለዚህ በራሴ አንብቤ መረዳት እችላለሁ ብሏል ፈለገ። አሁን ስናገር እኔ ብዬ ነው። ይኸው እሱ እኮ አለ እኔ አልወከለችም መጥቻለሁ ብዬ እየተናገርኩ ነው አለ። ገብቷል? እኔ እኮ ትውፊት አለ። ይቅርታ መልኬ መጽሐፍ ቅዱስ ለማን እንደተሰጠ አልነገርከውም? ስታወራው ድንገት ቅድም ላይ ወደ መኪናው ልሄድ ድምፅ ዘግቼ ነበር። መጽሐፍ ቅዱስ ለማን ነው ተሰጥቷል ብለህ የምታምነው መልኬ? እንዴ መጽሐፍ ቅዱስ ለማን ተሰጠ? ለማን ነው የተሰጠው? እንዴ መጽሐፍ ቅዱስን ብለው እኮ ራሳቸው እኮ የሰየሙት 318 ሊቃውንት እንጂ እንካ መጽሐፍ ተሰጠ ተብለ ተሰብስቦ የተሰጠ ነገር የለም። መጽሐፍ ቅዱሱ ለሰው ልጆች ነው የተጻፈው። ከዛስ ለቤተ ክርስቲያን መጽሐፉ እኮ ሳይኖር ቤተክርስቲያን ነበረች። ምንድነው የተሰጣት ቤተክርስቲያን? አንዳንዴ እንዴት እንደሆነ አላውቅም። ይህን ጥያቄ ሶፊ ጠይቋል። እንትኑ ላይ ማየት ይቻላል። ችግር የለው። መጀመሪያ አዳምጠኝ። ቤተክርስቲያን ሳይመሰረት የኦሪቱ መጽሐፍ አለ አይደለ? ተመስገን። ኧረ በመድኃኒዓለም እንዴ እኔ ኦሪት አለ የለም ወይ? ቆይ ክርስቶስ ለሐዋርያቶች መጽሐፍ ቅዱስን ሰጥቷቸዋል ወይስ በቃል ነው ያስተማራቸው? በቃ ወዳጅ ያው ወዳጅ አትበለኝ። ይኸውልህ ይሄ ወሳኝ የሆነ ነገር ጠይቀህ እንትን አትበል። ጠይቀሃል፣ መልስ ተቀበል። መጽሐፍ ቅዱስን ቤተ ክርስቲያን ሰብስባ ሰጠነችን እንጂ መጀመሪያ መጽሐፍ ቅዱስ ለቤተ ክርስቲያን ቆይ ቤተ ክርስቲያን ሰብስባ ሰጠችን የምትለው የትኛዋ ቤተ ክርስቲያን ነች ሰብስባ የሰጠችን? እንዴት ነው የትኛዋ ቤተ ክርስቲያን? 318 ሊቃውንቶች 318 320 ምናምን አይደለም። ምን ያው ጠየቁ አትበላ። ታሪክንማ የትኛዋ ቤተ ክርስቲያን ናት ሰብስባ የሰጠችህ? ከሐዋርያት ክርስቶስ የመሰረታት ከሐዋርያት ቅብብሎች መጥቶ 318 ሊቃውንት ሰብስበው ይሄን መጽሐፍ እኮ የትኛዋ ቤተክርስቲያን? ቤተክርስቲያን አንድ ነች። ከየትኛው ይለኛል እንዴ? ቤተክርስቲያን ሃይማኖት አልጠየቀኝም እኮ። ሃይማኖት ከሆነ ኦርቶዶክስ ተዋህዶ ነው። ምን ቤተክርስቲያን ሰብስባ የሰጠችኝ ያልኩ የትኛዋ ቤተክርስቲያን? የክርስቶስ ቤተክርስቲያን በደሙ የዋጃት ማናት እሷ? ሃይማኖት በለኛ ወይ አትለያይ። አሁን እኮ አንድ አታድርገው። የክርስቶስ ቤተክርስቲያን አልክ። ማናት የክርስቶስ ቤተክርስቲያን ነቻ ሶፊ አንዴ በደሙ የተዋጀች የክርስቶስ ቆይ አንዴ ሃይማኖትና እንትኑን እኮ ሃይማኖትና ቤተክርስቲያን ስለሚለያይ የክርስቶስ ቤተክርስቲያን ነች መጽሐፉ። ሃይማኖት በለኝ አኔ አንተ እኮ ነህ ቤተክርስቲያን ካላልከኝ ቤተክርስቲያን ካልከኝ በክርስቶስ ደም የተዋጀች የእግዚአብሔር ቤተክርስቲያን ገብቶሃል አይደል? ሃይማኖት ከሆነ ኦርቶዶክስ ተዋህዶ ሃይማኖት ከሆነ ኦርቶዶክስ ተዋህዶ ሃይማኖት ውስጥ ያለችው ቤተክርስቲያን እልሃለሁ። አንተ ሁለቱን አንድ ለማድረግ አትጣጣ። ፈለገ ምንድነው የማውራት ሱስ አለብህ እንዴ? ሶፊ አንዴ ይቅርታ አድርግልኝና ሁለት አይነት ሐሳብ አለ። ነበርክ እኮ የምትስተውና ስትረዳ የአጥማቂዎቹ ግሩፖች ሌሎች ናቸው። እነሱ ያሉት በጣም ከባድ ነው። እንደዚህ አይነት አንዴ መልስለት የወንድሜን ጥያቄ። ይኸውልህ ሶፊ በነገራችን ላይ በድንኳን ነበር እግዚአብሔር ጠቢቡ ሰለሞን ነው ታውቃለህ፣ ቴምፕሉን የሰራለት። ከዛ በፊት እግዚአብሔር የሚመለከው በድንኳን ነበረ። ገባ? አሁን ጀስት ለልበ አምላክ ዳዊት ላለው ቆይ አንዴ አንተ መመለስ አትችልም። አንተን አልጠየቅኩም። ለምን? እኔ ኦርቶዶክስ ነኝ እኮ አገባ። እሺ ካልክሽ የቤቱ ባለቤትን አከብርሃለሁ። አንተ ብቻ ነህ እንደ ኦርቶዶክስ እዚህ ውስጥ ያለው? መምህራን ሁሉ እኮ አሉ እኮ እዚህ ውስጥ እኮ። አንተ ብቻ አይደለም። ፈለገ ጳውሎስ ሲናገር ለተናገረው ነገር ኃላፊነት አለበት ወይ ደግሞ እኔ አልችለውም። ቅድም አሁን ተመስገን እዚህ ዲያቆን ቁጭ ብሎ እኔ ማውራት አልፈልግም ዲያቆን ያውሩ ከኔ በተሻለ ብሎ ለዲያቆን ሰጥቷል ቅድም። አሁን ፈለገም ከፈለገ እዚህ ጋር ላግዘው ነበር ወንድሜ ላግዘው እኮ አችልም ተዋል። ምን ታግዘኝ? አልደከመኝ ወይ አልሰለችኝ? ምን ታግዘኛለህ? ይኸውልህ
ይታበ ይሄ ሰው እየታበ ይኸውልህ ሶፊ አይ አትበለኝ። ቅድም ላግዝህ አልኩህ እንዴ ስለ አቡነ ጴጥሮስ ስታወራ መብትህ። ኧረ በእናትህ እኔን ምን ታግዘኛለህ? እኔ እኮ ማስተርፒስ ነኝ። አንተ ምን ሆነህ ነው እንደዚህ አትበል። እኔ አንዳንዴ ይኸውልህ ቅድም ተወሱም ስህተት እኮ እየሰራሁ ያለ እኮ አንተ ነህ። ማስረዳት ሲያትበል ሶፊ እኮ ልጅካል ነው። አሁን እኮ እንዳንተ አይነት ሰዎች ናቸው እኮ እየጨረበሩ ያሉት እኮ ወይ አትችል የጠየቀህን ዳር የሶር ነው ሲጠይቅህ አንተ ዙሪያ አንተ በእናትህ አንተ አታጭበርብር። ይኸውልህ እንዳንተ አይነት ካባ የለበሱ ሰዎች እኮ ነው አደብ ላስገዛቸው የመጣሁት። እኔ ቅድም ነፃነት ይሰጠው በአንተ ጋር ነው። ኧረ ሶፊ ዝም አስብለው። ትክክለኛውን መልስ መመለስ ያለው አስገባ ነበር ዳድ አንድ ሰው ላስገባ ነበር። እንዴት ላድርግ? አስገባ የፈለገው ይኸው 3 ቁጥር ወይ አትልም? ምን ትላለህ? አሁን ሁለታችሁ አሁን ፈለገ ራሱ ነው መመለስ የሚችለው። ከንቲባው አታግዘው። አግዘኝ ሲል ግን ትችላለህ። ሰላም እንዴት ናችሁ? ተሙዬ ሶፊ እንዴት ነህ? ሰላም አውደ ወንጌል እንዴት ነው? ሰላም እንዴት ናችሁ? ሰላም ብያለሁ። እንትን ሶፊ ሃይማኖት ነገራችን ላይ ዳድ ላውራና ልጨርስ። ሃይማኖት ቀድሞ የነበረ እግዚአብሔር ራሱን የገለጸበት ለፍጥረት ለዛው ስለ ሃይማኖት አይደለም። አንድ ሁለት ደቂቃ በጌታ ፍቅር ልለምን፣ በጌታ በምትወደው ኢየሱስ ልለምን፣ በኢየሱስ ልለምን፣ በኢየሱስ ልለምን። ሶፊ ትክክለኛ ጥያቄ ነው የሚጠይቅ መልስ የሶር ነው በል። አንተ ተመስገን ለካ ልክ ነህ እንዴ ከንቲባው ለካ እንዴ እኔ አንተ ነፃነት ይሰጥ ሲባል ለካ በነፃነት አትስተው ገድበው አታጭበረብረውም። ተው እኔን ልታጭበረብረው ትችላለህ። ሶፊ አታጭበረብረውም። ተው በእናትህ አንተ በእናትህ። እኔ እኮ ቅድም አውቄ ነው ዝም ያልኩ እንጂ እኛ እዚህ መጽሐፍ ቅዱስ ነው የምናወራው እንጂ ስለ አቡነ ጴጥሮስ አይደል። ኧረ በእናትህ እኔ መጽሐፍ ቅዱስ ፖለቲካ ታወራለህ እንዴ? ከአንተ በላይ አንተ ሂድና መጽሐፍ አንብብ በቃ። መንጎች ስማ፣ የሃይማኖት ካባ ለብሰህ ቡና የምጽዋት አንተ ነህ እንጂ ራሱን የሚሰቅል አንተ እንደዚህ አልመሰለኝም። በጣም ደካ አደገኛ ሰው ነህ እኮ ላግዝ ወንድሜን ስል አንተ አታግዘኝ ምናምን ብለህ 30 ደቂቃ እኮ ሰማን። ፍሬ ያለው ነገር አልመለስክለትም። ሶፊ ትክክለኛ ኦብጀክቲቭ ነው። እኔ ዘሞስት ኦብጀክቲቭ ሰው ነኝ። ማይ ብራዘር ጆሮን ይዤ ማስተምር። አዳምጠኝ፣ ቆይ አዳምጠኝ። እኔ በጣም ኦብጀክቲቭ ሰው ነኝ። አታጨረብረኝም። ስለ ሃይማኖት ፈለገን አትጠይቅ ሶፊ። ለምን ካልከኝ ስለ ሃይማኖት ፈለገን አትጠይቅ። ምክንያቱም ገና ከግለሰብ አምልኮት አልወጣም። ትክክለኛ እግዚአብሔርን ማምለክ ሲጀምር ትጠይቀዋለህ። እሱ የአጥማቂያን አምላኪ ነው። አቤት ሶፊ ነገሩክ እኮ ወይኔ ደስ ሲሉ። አንተ በጣም የልጅ ኦርቶዶክስ ነው። በቃ አሁን ነገረንና መልካሙ እኔ ወላሂ አባቶችህን አትስደብ። አሁንም ደግሜ እልሃለሁ ዘላለሜን አቋሜን እንኳን አባቶችን እኛን አሁን የመጣነውን እንኳን መሳደብ አትችሉም። አቅምም የላችሁም። መጽሐፍ ቅዱስም አይፈቅድላችሁ፣ ቤተክርስቲያንም አትፈቅድላችሁ። የእንትን ተከታይ ይላል። አንተ አይደለ እንዴ በየቦታው እየተከተልክ የምትጓዘው? እኛ እንደውም ሰው እንዳትከተሉ የመጣን ምርጥ የእግዚአብሔር ሰዎች ሆነን እግዚአብሔር አምጥቶናል። ለእናንተ ነው ያመጣን፣ ለእኛ ብቻ አይደለም። እግዚአብሔር ይመስገን። መጽሐፍ ቅዱስ ከዚህ በኋላ እንድታነቡ እኔ ደምረውን ተመስገንን አምጥቶናል እግዚአብሔር። አሁን አዳምጥ። እግዚአብሔር ፖለቲካ እንዳታወሩ በመጀመሪያ አንተ ተማር። በመጀመሪያ ከመስበክ በፊት ይፈራል እኮ ተመስገን ይፈራል። አትፍራ እባክህ። አትፍራ። እውነት ተመስገን አትፍራ። ምንም የሚመጣ ነገር የለም። የሚያኖርክ እግዚአብሔር እንትን የሚል እግዚአብሔር። አትፍራ። ቀደም ደምረውን የማሸማቀቅ አሁን ደግሞ አትፍራ። ተመስገን አትፍራ። ካለበለዚያ ከበራ ውጣ ከሚዲያ በቃ። መጽሐፍ ቅዱስ የማትናገር ከሆነ ውጣ። ምን ትሰራለህ? ምን ሆነሃል ሰውዬ? አትፍራ። አሸማቀውታል እኮ ለዛ እኔ እግዚአብሔር ይመስገን ሶፊዬ የኦርቶዶክስ ተዋሕዶ ሃይማኖት ነኝ። ሪከርድ አለ ላሽበል፣ ሪከርድ ስለሚያደርጉ ላሽበል። አንተ ግን ፈለገ በጣም እስካሁን እያዳመጥኩ ነበረ። ማርያምና ለሪከርድ ተመችተው የሆነ እኔ ይኸውልህ አንተ ለሰው አትኑር፣ ደመረው ለሰው አትኑር። ራስህን ችለህ ነው። ለሰው ምናምን ምን ይለኛል በል። ኢየሱስ ክርስቶስን ተመልከት።
በእውነት ይግባችሁ። እኔ እውነቴን ነው። እንደኔ አይነት ወንድም አታገኙ መቼም ኦርቶዶክስ ጋር እንደኔ አይነት ወንድም ተመስገንና ደምሮ አታገኙም። ለምን መሰላችሁ? እኔ ከመጣሁ ጀምሮ ሰው አልተከተልም፣ ሰውም አልከተልም። እግዚአብሔር የተመሰገነ። የደረሰብኝ መከራና ፈተና አምላኬ ከኔ ጋር ስለሆነ እኔ እግዚአብሔር ነው እንጂ ይቅርባችሁ፣ አትፉ። ፈሪ ስለሆናችሁ በጣም ፈሪ ናችሁ። እግዚአብሔርን ፍራ ሰውን ከምትፈራ። አንደበትን ያዘው በማርያም 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 በጌታ በኢየሱስ በማርያም በቃ አለ። ተመስገን የሆነ ነገር ሲልክ ላሽ ነው ማለት ያለብን። ችግር ካለ በውስጥ ነው ማውራት ያለብን። እንዴ እዚህ ጋር ለሚዲያ ለምንድን ነው ግብአት የምትሆነው? ፈለገ ምን ሆነ ነው እንዴ? እኔ እኮ እኔ ሚዲያ ከተሳሳትኩ ማንም መጥቶ ተሳሳትክ ይበለኝ ከፈለገ እንደ እግዚአብሔር ቃል። ከዛ ውጭ ምንድነው ለሚዲያ ግባት ለምናምን ብለህ የምትፈራው? ለምን ሲያስወሩ አይውልም? እኔ እኮ ይኸውልህ አድሶ ተብያለሁ፣ ጴንጤ ተብያለሁ፣ አጋንንት ተብያለሁ፣ ያልተባልኩት የለም። እኔ እኮ ሶፍዬ ፈሪ አትሁኑ ነው። ሰው 30 ሰከንድ አውርቶ ከዛ ዝም ይላል። የሰውን ሀሳብ ይረዳል። እንዴ ምን ሆነ ነው ለቀ የምታወራው? ትክክል ነህ። ደምረው ወንድሜ ቅድም ታስቀየምኩ ይቅርታ። ነን ስቶፕ ነው ፈለገ የጉባኤ ታቆማለህ። ማዳመጥ የማይችል አዳምጠኝ። ፈለገ ማለት ነን ስቶፕ የሆነ ሰውዬ ነው። ማዳመጥ የማይችል እንደዚህ አይነት ገለባ ሰው የሃይማኖት አባት ነኝ ሲለኝ ውስጤ ይቆጣል በጣም። ነን ስቶፕ የሆነ አሁን 30 ደቂቃ ወራ አይደለ? አንድ ፍሬ ያለው ነገር አለ። ደምረው ወንድሜ ግን ይቅርታ እሺ፣ አንተ መልካም ሰው ነህ፣ ተመስገን መልካም ሰው ነህ። ይሄ ግን ነን ስቶፕ ነው። አንዴ እንትና ይለው ምንም አይደለም። ኦርቶዶክስ አይደለም። ፍሬ ከዚህ ነገር ነው። ለማንኛውም ጨርሻለሁ። አመሰግናለሁ። እሺ አንድ ፈለገ እኔ አሁን የገባሁት ለምንድን ነው መሰለ? በማር የገባሁት ተመስገን የተረዳውን ነገር ነገረ። ለምሳሌ ያክል ማንም ሰው በራሱ መረዳት የኔ ብሎ በኦርቶዶክሳዊ ማንዴት ውስጥ እስካለ ድረስ መናገር አይችልም ማለት። እኛ ራስ አለን፣ እሷም ቤተክርስቲያን ናት። የቤተክርስቲያን ራስ ክርስቶስ ነው። ስለዚህ ቤተክርስቲያን የምትሰጥህን ነገር ነው እንጂ ያንተን የምትጨምር ከሆነ ለስህተት ትዳረጋለህ አለ። ኖ እኔ በትውፊት አምናለሁ አልክ። እንዴ ሲጀመር እኮ ከቅድም ጀምሮ ሲነገር የነበረው ትውፊት አልነበረም። ገባ? ትራዲሽን አለም ሲነገር የነበረው ዶግማ ነው ሲያወራ የነበረው ዮሐንስ ማን ነው? ኃይሉ ዮሐንስ ሲያወራ የነበረው ዶግማ ነው፣ ትውፊት አይደለም። ገባ? ከዶግማው መካከል ደግሞ የሚያወራበት መንገድ ምንድነው? ነገረ ክርስቶስ ወይም ደግሞ ክርስቶሎጂ ነው። ክርስቶሎጂን አንተ ትውፊት ትላለህ እንዴ? አይገናኝም። እኔ እሱን አይደለም ያልኩት ደምረው። እኔ ያልኩት ሰይጣን የኃጢአት ባለቤት ነው፣ ለእኛ የዋጋ የከፈለው ምንጭ ስላልሆንን ነው እንጂ ያልኩት እኔ ነገረ ክርስቶስን ዶግማውን አይደለም ያወራሁት። አልሰማኝም። በቃ እሺ ደምረው። እኔ እንደዛ አላልኩም። ዶግማው ላይ አላወራሁም። ያወራሁት የራሴ ያልኩት አባት ሊቃውን ጠይቄ ነገሩኝን እዚህ ወክዬ ስላልመጣሁ ኦርቶዶክስን ብዬ ወክዬ አልመጣሁም። አንድ አዳምጠኝ። ግን አንድ ሊቅ አባት ያስተማሩኝን ነው ተናገርኩ ያልኩት። እንዴ ከዶግማ ጋር ለምን ታገናኝብኛል? ቁጭ ብዬ እየሰማሁ እያለ ምንድን ነው ብሎ የጠየቀህ? ኦርቶዶክሳዊ ስትሆን የኔ የሚባል ነገር የለም ማለት ነው። ይህንን ያለክ ለምንድን ነው? ሶፊ ምን አለ? የማንን ሀሳብ ልቀበል አላችሁ ሁለታችሁን። እንግዲህ የማንን? የፈለገን ልቀበል የተመስገን ልቀበል አለ። አየህ ኮንክሉዥን ፈጠራችሁበት። ፈለገ ያን ጊዜ ጥፍ ብለህ ከወንድም ጋር ነው መሆን ያለብህ። ተረዳኸኝ? ከወንድም ጋር ከዛ መነጋገር ካለበት ምንድን ነው ያላመነበት ነገር ጋር ጥፍ ብለህ የምትለው? እውነትን ታውቃላችሁ፣ እውነት ያወጣችኋል ነው የሚለው። ለምንድን ነው ደምረው? እኔ ባላመንኩበት ነገር ያላመነበትን አልልም፣ አላደርገውም። ይህንንማ አላደርግም። ወንድምነቴን ይቀጥላል እንጂ ዝም ብዬ ባላመንኩበት ነገር ተስማማ ምናምንማ ብስማማ እስከዛሬ ብስማማ ነው ይሄኔ ጳጳስ አልሆንም ነበር። ምን ሆነ ነው? አቶ ጳጳስ እንዴት ትሆናለህ? ዝም ብለህ ጳጳስ የእንትና ቸርች መሰለህ እንዴ ጳጳስ የምትሆነው? ታላቅጣለህ እንዴ? አያ የግርማ መንፈስ እኮ ነው የሚጫወትብህ።
አያ የዮሐንስ መንፈስ ነው የሚጫወትብህ። አያ እነዚህን ተከትለህ እኮ ጉድ እኔ እኮ ይኸውልህ ከእውነት ጋር ስለምሟገት ማንም ፈለገኝ አልፈለገኝም እኔ አልነገርኩህ ይቻላል። የግርማ መንፈስ ይኸውልህ ቦርጭ እኔ እኮ ሰው ተከታይ ትላላችሁ። አንተ ማን ነው ጠጋ ብለህ ምሸክለው? ያንተ እኮ ያየህ አይደል እንዴ አስተዋሪ? ዝም በል ጭራሽ ሄደህ እየሸከልክ ደግሞ ሰውዬ ታቃልላለህ እንዴ? ታቃልላለህ እንዴ? ደምረው የሰው ስም አትጥራ፣ እዚህ ጋር የሌለ ሰው ስም አትጥራ። ይኸው ዳድ ደነዝ አትፍራ ተመስገን። የማንንም የምጠራው ምንድን ነው የምትፈራው? የእኔ ስም በየአደባባይ አይደል የሚጠራው? ያንተ አለ ገስት ላይ እኔ እኮ ፈሪ አቱን እዚህ ኦርቶዶክስ ጋር ስትመጡ አትፍሩ። እዛ ምን ወንጌል ብለህ ስትወጣ ትፈራለህ? የወንድሞች ስምን አትጥራ አንተ ፈሪ አቱን ፈሪ ነው። ይኸውልህ ለዚህ ነው የእኔ ስም ሲጠራ ወንድም አይደለም። ከዛሬ ጀምሮ ወንድምህ አይደለሁም። ወንድምህ ያያ ነው። እኔ ወንድምህ አይደለሁም። ከዛሬ ጀምሮ ፈለገ እኔ ኦርቶዶክስ ነኝ እንዳትል። ለምን አንተ በተለየ አካሄድ ከአጥማቂዎቹ ጋር ሆነሃል። ከአጥማቂዎቹ ጋር ሆነሃል። ወይኔ የፈላ ወይኔ ደሞዝ ሊቀርብኝ ነው። በግል ማውገዝ አይቻልም። ጳጳሱ ይኸው በግሉ እያወገዘ እኔ ስል ግን በግል አታውግዘው ወይ ቤተክርስቲያን ካላወገዘችው እንዴት ነው አንተ በግል ምን አገባህ? አንተ ምን አገባህ? አይደለም በሰውነት ምን ይመለከታል? ደምረው ቅድም ያልኩት ፕሮፌት ተብዬው ምን አገባህ? ይኸውልህ ሶፊ ያልኩት ጳጳስ ሆናለሁ ያልኩት ይኸው እኔም እኮ ብጠጋ ጳጳስ ሆን ነበር። ኖ እኔ ደምረን ነው ስለ ደምሮ አንድ ጊዜ ስለ ደምሮ አንተ ማያገባም። ኖ ስለ ደምሮ አንተ ማያገባም እንዴ? አንድ ጊዜ እንደዚህ እናድርግ። አንድ ጊዜ እንደዚህ እኔ በጣም ክላሪቲ አይደለም። አዎ ግን ደምረው ብቻውን ማውገዝ አይችልም። ኖ ብቻውን ማውገዝ አይችልም። ይሄ በቤተክርስቲያንም የሌለ ህግ ነው። እሺ ቆይ አንድ ፕሮፌት ፈለገ ጳውሎስ እንደዚህ ጠጋ ብል እስከ ዛሬ ጳጳስ ሆን ነበር እያልክ ነው። አሁን ያሉ ጳጳሶች እንደዚህ ጠጋ ብለው ነው ጳጳስ የሆኑት እንዴ? እኔ እውነተኞች ሳይሆን እንደነ ደምሮ ማውገዝ ይችል ነበር ልልክ ነው። ይኸው ደምሮ እያወገዘኛል። ኦኬ ባይዘዌ ይኸውልህ መልካሙ በዛ በአጥማቂዎች በኩል ያው ይደልላል። ለአጥማቂዎች እነሱ ጋር ያው ሰው ይልካል። እሱ ችግር የለውም። ግን ደምሮም በዛው ልክ ደግሞ ማሰባሰቢያ ቤተክርስቲያን እያለ ሰው ተጠግቶ ነው ነገር አይመለከትም። ምን አይነት እንትን ይሁን ተናግሬው ላስቀየመው ነው። ዳድ አንደበቴን አታርቃችሁት። ኧረ ተው የኔ ወዳጅ ነው ግባ ተውት። አረ እንዴት ነው ይህ? ቆይ ግን ልክ የሚባል ህግ የሚባል ስርዓት የሚባል የለም እንዴ? እውነት ነውር አይደለ እንዴ? ሶፊ ግን ምንድነው እየተካሄደ ያለው? እነዚህ ሰዎች እንግዲህ ማን ናቸው? እነዚህ ሰዎች ስንት ናቸው? ጳጳስ ነበር ዳድ ከይቅርታ ጋር ማለት ነው። አውደ ወንጌል ይቀጥላል። ነበር ፓትርያርክ ነበር ይላል። ይቅርታ እሺ፣ አውደ ወንጌል ይቀጥላሉ። ዳድ ወንድሞች ሲያወሩ ሌላ ፕሮቴስታንት ጣልቃ ይግባ። ፕሮቴስታንት ከፕሮቴስታንት ጋር ሲያወራም ደግሞ እኛ ጣልቃ እንግባ። ይሁን መከባበር ያስፈልጋል። ለምሳሌ ያክል በግ ከበግ ጋር ሲጋጭ አይጎዳዳም። ገብቷል? ፍየል ከፍየል ጋር ሲጋጭ አይጎዳዳም። ሰው ከሚገባው ሰው ጋር ያወራል። ስለዚህ አውደ ወንጌል ነው ማውራት መብት ያላቸው። ከንቲባው ነው፣ ደምረው ነው፣ ማህፀነ ቤት ናቸው። እኔ ነኝ ልናወራ የሚገባው። ስለዚህ እኔ ደግሞ አሁን እንደዚህ አይነት ቶፒክ ላይ ስላልገባኝ አውደ ወንጌል ይቀጥሉ። ሌሎቹ ግን ያልሆነ አሁን ተነስቶ እኛ ራሱ ስናወራ የወንድሞችን ስም እየጠራ አሁን ተነስቼ እኔ በዚህ ጋር በሌለ ሰው ኤርሚያስን እየጠራውኝ አልጠራም፣ አልናገረው። ልክ እንደዚሁ የሌሉ ወንድሞች እየተጠሩ አይባሉ። ገስት ላይ ያለን ሰዎች ላይ ብቻ ሐሳብ ይሰጥ። ገስት ላይ ያለን ሰዎች ላይ ሌሎቻችንን ብታወርደኝም እወድሃለሁ። እኔ አላወረድኩም፣ ጌታ ምስክሬ። ያው ዳዲ ያውቃል እኔ ሰው እንደማላወርድ። የሆነ ሰው ፈልጎኛል መቼም፣ ግን እኔ ለኩት እኮ ቆይ በቃ ተው፣ አንተ ተው፣ አይመለከትም።
ሚዩት ብቻ የማድረግ መብት አለ። ሚዩት የማድረግ መብት አለ። አንተ ሐሳብ ስትገባ ደግሞ የማውራት መብት አለ። እኔ ራሴው መብት የለኝም። ስለዚህ አውደ ወንጌል ይቀጥሉ። በነገራችን ላይ ፈለገ ጳውሎስ ማለት ምን ማለት እንደሆነ ቢጠይቁልኝ ደስ ይለኛል። አውደ ወንጌል ቀጥሉ። መልካም እሺ፣ አመሰግናለሁ። መጀመሪያ እኔ ማለት የምፈልገው አንድን ሰው የዚህ የማሸማቀቅ ስራ ከመስራት ብንቆጠብ በጣም ጥሩ ነው። እኔ ቅድምም ገብቼ ነበረ። ይሄ ምንድነው ደምረው አንተ የሰው ተከታይ የባታይ ምናምን እያልክ አይደል? አሁን እንደ ሰላማዊ ሆነ የምታወራው። ቅድም ስትለኝ ነበር እኔ ሰው ስከተል አይተህ ታውቃለህ። ቅድም አልሰደብከኝም አንተ እኔን ለማሸማቀቅ ጥረህ እንደገና አሁን ማሸማቀቅ ትላለህ። አሁንም አባቶችን መሳደብ ልክ ነው ብዬ ስለማማን እቀጥላለሁ። ይኸውልህ ቅድም እኮ ሶፊ ሰው አታንሱ ይላል አታሸማቁ ብሎ እኔ የእንትና ተከታይ እኔ የአባ ዮሐንስ አይደለም ማንም ሰው እንዲሰደብ ፍላጎት እሳቸው ደግሞ የሰሩት በኦርቶዶክስ ተዋህዶ ወደፊት እኮ ይጻፍላቸዋል። እንደው በህይወት እስካልሞ ሊገሉ ስለፈለጉ ሲሞቱ ለመጻፍ ካልሆነ 11 ቤተክርስቲያን ስንት ነገር ሲሰሩ የነበሩት ብድግ እያለ መምህሩ ናቸው። ይኸውልህ ገብቶሃል ሶፊ እኔ ምናምን ይላል። ይሄ አንድ ቤተክርስቲያን ጧፍ ለመግዛት ወገቡን የሚጨንቀው እሳቸው 100 ምናምን ቤተክርስቲያን ሰርተዋል። እንዲህ ነው የመሰለ ኦርቶዶክስ ተዋህዶ ሃይማኖትን እየተሳደበ እኔን ለማሸወድ እሱም አይደለም። ከመጽሐፍ ቅዱስ አወያይ ከማንኛውም ሰው ጋር ይኸው ቁጭ አድርጋ አወያይ። እስኪ ይሄ ልጅ መጽሐፍ ቅዱሱን ይዤ እኔ ስለሳቸው በመጽሐፍ ቅዱስ ላሳምነው ወይስ ያሳምነው? በአባ ዮሐንስ በጣም ነው የሚኮረው የሚያደንቃቸውም ከኬኩ ጋር በጣም 100 ምናምን ቤተክርስቲያን የሰራ ሰው አላየሁም። ከእሱ ጋር ዲቤት እገባለሁ አላየሁም። ከኔ ጋር ዲቤት የሚገባ ካለ አሁን ይግባ። ህንፃ መደርደር ክርስትና አይደለም። እውነት ለመናገር 100 አይደለም ሚሊየን ህንፃ መደርደር ክርስትና አይደለም። ጳውሎስ 7 ቤተክርስቲያናት የሚጨንቀኝ ስለ አብያተ ክርስቲያናት ነው አላለም? አየህ አይጨንቀውም። መጽሐፍ አታነቡማ እናንተ እኮ መጽሐፍ አታነቡም እናንተ። ሰማሁ የቤተ ክርስቲያን ጉዳይ ነው የሚጨንቀኝ አላለም ጳውሎስ? የቤተ ክርስቲያን ጉዳይ ነው የሚጨንቀኝ አለ። አንድ ክርስቲያን የሚጨንቀው የቤተ ክርስቲያን ጉዳይ ካልሆነ ምን ሊጨነቅ ነው? ውዴ ሶስዬ ህንፃ መደርደር ክርስትና አይደለም። ክርስትና ማለት በህይወት መኖር ነው። ስለዚህ ለአንተ ክርስትና ቤተክርስቲያን ማለት በስመ አብ ወልድ ወመንፈስ ቅዱስ ሰው አይጨንቅም። ቤተክርስቲያንም እኮ ሌላውም ሰው ነው። 3 አይነት ቤተክርስቲያን እኔን ማሸማቀቅ አትችሉም። መልካሙ ሰው ተከትሎ አልመጣም። ይኸውልህ ኦርቶዶክስ ተዋህዶ ስመጣ ሰው አይቼ ቢሆን ነው ወደ ኦርቶዶክስ ምንም ሰው አይቼ ቢሆን ነው አንድ ሰውም አላገኝም። አውቃለሁ አምላኬ አንድ ነገር ብሎኛል። እዛ ስትሄድ ማንንም እንዳሰማ ቃሌን ስማ ብሎኛል። እግዚአብሔር የተመሰገነ ጌታ ነግሯል። ጌታ እንደዛ ይናገራል። የኦርቶዶክስ የእግዚአብሔር ልጅ እኮ ነኝ። ኧረ ሂነዛ ቸርች ሰው ከኛ ወገን አይደለም። ከኛ አይደለም ሲጀመር ቸርች የተጠመኩኝ የእግዚአብሔር ልጅ እኮ ነኝ። ይነግረኛል ደግሞ ስቱፒድ እንዳሮጋት ፐርሰን እኔ በህይወቴ ብዙ ሰው ኮምፕሮማይዝ ላደርግ እችላለሁ። እንደፈለገ ሰዎችን ግን በታሪክ ኮምፕሮማይዝ ላደርጋቸው አልችልም። በፈጠረ ዝም በላት ነንስቶፕ የሆንክ ሰውዬ ዘ ግሬተስት ኦፍ እስከዳምጥ አንተ ማይም አልተባ ይቅርታ የእግዚአብሔርን ቃል የሚሰማ እግዚአብሔርን አይሰማም እያሉን ነው። ኧረ ጎበዝ ምን እየተማሩ ነው እንዴ? እግዚአብሔር ማለት እኮ እግዚአብሔር ቃል ነው። እግዚአብሔር ቃል ሰማ ማለት እኮ እግዚአብሔር ተናገረ ነው። አይ መልካሙ ለካ ምን የመሰለ ኦርቶዶክስ ሆነሃል። ዝም ብለህ ሰው እንትን አይደለህም ለካ። አይ እግዚአብሔር ይመስገን ያስተማሩኝ እግዚአብሔር ይስጣቸው። እስካሁን የተናገርካቸውን ስህተቶችን ብቻ ልቁጠርልህ። ጳጳስ
እኔ ይኸው ዲቤት ግባ ለስተቴ ዲቤት ግባ ለስተቴ ዲቤት ግባ መግባት እንችላለን። እገባለሁ እንዴ? ስለ ጆኒ ራስታ ነው ክርክሩ፣ ስለ ጆኒ ራስታ ነው። አባቷን የምትሳደብ ተመልከት። አባቷን የምትሳደብ ኦርቶዶክስ አባቷን የምትሳደብ ኦርቶዶክስ ተመልከት። ስርዓት ያዝ። እናንተ እኮ የቢንያም ተከታይ ናችሁ። ወንድ ነው ግን ቢንያም ዝም ባለበት ሰዓት አባቶችን እየተሳደባችሁ ኦርቶዶክስ ባለዊ አባት የለንም። እኛ አባቶቻችን ስርዓት ያዝ። እስከ ተሾሙ ድረስ አባት ናቸው። አባሳቶቹ ሾሟቸዋል። ታረቁ አትችሉ። ይህንም አባ ዮሐንስ ርዕሰ ባሕታዊ ቆሞስ አባ ዮሐንስ ብለው 7 ጳጳሳት። አንቺ ራስታ ያለሽ እንዴ? ኦርቶዶክስን ስለረሳሽ እኮ ነው ራስታ የምትዩ ሰው። ጆኒ ስለረሳች በእናትሽ አንቺ ጋር አንቺ የቲክቶክ ኦርቶዶክስ ችግር የለውም። የቲክቶክ ኦርቶዶክስ ከማን ጋር ነው የምትስማማው? ጆኒ ራጋ ነው። ጆኒ ራጋ የቲክቶክ በህይወት ዘመኔ ለመጀመሪያ ጊዜ ሳይ ነው። ቤተክርስቲያን አሰዳቢ ሃይማኖት ጠላቶች በፈጠረ ስም እንኳን የጳውሎስን ያክል ሐዋርያ ስም ይዘህ በፈጠረ ጳውሎስ አዳምጠኝ፣ ቆይ ሄዴ አዳምጠኝ። ጆኒ ራጋ ምን አይነት ሆርሞን ነው? ምን አይነት ሆርሞን ነው ያለው? እኔ ብዙ ስቱፒድ ሰው አይቻለሁ። እንዳንተ አይነት እኔ በምድር ላይ ራሱ ይኖራል ብዬ በባድር ራሱ ይፈለግ እንዳንተ አይነት ስቱፒድ እንዳሮጋንስ ፐርሰን አይቻልም። እና ምን መሰለህ በእንግሊዝኛ ስለሆነ አባቶችን የምትሳደቡ የእግዚአብሔር ጠላቶች፣ የሃይማኖት ጠላቶች እነግራቸዋለሁ። አዳምጣ፣ ስሜታዊ አቱን አስረዳ። አንቺ ይኸውልሽ ቤተክርስቲያን ምን ትላለች? ሴት ልጅ በዝግታ ተብላለች። ዝም በይ። እኔ አላስተማርኩም። ሴት ልጅ በዝግታ አንቺ ኦርቶዶክስ አይደለሽ። ሰዎች በዝግታ እንኳን እኔን ልትናገር አንቺ አባ ዮሐንስን ነው የምትናገሪው። ጆኒ ራስታ አንቺ አቅም ኖሮሽ አሳፋሪ ነሽ። ይኸውልሽ ጳጳሳት እግዚአብሔር ይስጣቸው አንድ ቀንም እሳቸውን ተናግረው ያውቁ። እናንተ ናችሁ የኦርቶዶክስ አሁን በእናንተ ነው ሰው የሚድነው። ዝም በይ። እሱን ቤተ ክህነት ሄደሽ ጠይቂ። አልተሾሙም። አንቺ ቤት መጥተው እኔ አባትሽ ነኝ ይበሉሽ። ጳጳሱ ሲሾሙ ነበርሽ እንዴ? አንቺ እዛ ቁጭ ብለሽ ነው እንዴ? አንቺ ነበርሽ ወይ? አሳፋሪዎች፣ የኦርቶዶክስ ጠላቶች። እግዚአብሔር ይመስገን። እኔስ እግዚአብሔር የነሱ የጆኒ ራስታ ናቸው። ለምንድን ነው እንደዚህ በኃይለኛ ጥብቅና የሚቆሙላቸው? አሁን አንድ ትልቅ ገዳም ያለ ወደ 6000 ሰው የሚይዝ ገዳም እንበለጸባውን ያን ጊዜ እኛ አባት እኮ ኧረ ሶፊ ሞዴሬተር ስጠኝ። ቆይ ሰው የሚዩት ላድርገው። ነን ስቶፕ ነው ማነሽ አንቺ ሞዴሬተርነት ተሰጥቶሽ? ይሄ እኮ የሶፊ ቤት ነው። አይቻለሁ እንደፈለገ ጳውሎስ አይነት አሮጋንትና ዘሞስ ስቱፒድ ሰው የመጨረሻ ሰው አልናገርም። በአርቲስት ቤተክርስቲያን አትመራም። በአርቲስቶች እስኪ በፈጠረ ዝም በል አንተ። ምንም የምታውቀው ነገር የለም። አንተ አወናባጅ ደብተራ ይለዋል። አወናባጅ ደብተራ ማለት ይኸውልህ እግዚአብሔር ይመስገን እኔ ደብተራ ጉዳይ ምጽዋት ዘርፋ የምትበላ እኔ ብዙ ሰዎች አይቻለሁ። እንዳንተ አይነት እርጉም the most cursed creature ለመጀመሪያ ጊዜ ዛሬ ሳይ ነው። እሴት እህትህን እንኳን ማታከብር ከሁሉ ጋር የምትናከስ አንተ ብስብስ እንዳደረግ የኦርቶዶክስ ጠበቃ ተመልከቱ። እንግዲህ ተመልከቱ። ዲኬዳንስ ማለት ይኸውልህ መላሸቅ ወይም ምን መሰለህ ዲኬዳንስ ማለት ስድብ ይኸውልህ ስድብ ማለት ስለሆነ አንተ ቢሰድብህም አይገባህም ብመርቅህም አይገባህም። ባይም ከመሆነ የተነሳ ማለት ነው። እኔ ብዙ ቆይ አዳምጠኝ። እኔም ኃጢአት አዳምጠኝ ቀስ በል። እግዚአብሔር ማመን ነው። አየህ እኔ ተሳዳቢ ነኝ። እንዳንተ አይነቱ ሰው እድሜ ዘላለም እንዳንተ አይነቱ ሰው ለማጥፋት ነው የመጣው እዚህ ምድር ላይ ስመጣ ማለት ነው። ቲክቶክ ላይ የመጣው አይመጥነኝም። ይኸውልህ አዳምጠኝ። እኔ እሱማ አይመጥንም። የማይሳደብና የሚሳደብ ይመጣል። ጀመር አንተ ከኛ የተለየህ የፉኝት የዚያ ካርስድ ክሬቸር ነው። አንተ ነህ እንዴ ፈራጅ? እግዚአብሔር ላይ ያንተ ልብ ውስጥ ገብተህ ችግር የለብኝም። እንዳንተ አይነት አሮጋንት ሰው የኦርቶዶክስ ተዋህዶ ሃይማኖት አንደኛ ሊገባህ አይችልም። ነን ስቶፕ ነህ። አዳምጥ
ግን ሶፊ ምንድነው አላዳምጥሽም? ማን አንቺ መብት ሰጥቶሽ ነው ለኦርቶዶክስ? አንቺ ነሽ እኔ ስለኦርቶዶክስ ምትነግሪ አንተ የምታምነው አንቺ እኮ ይኸውልሽ ሴት ልጅ በዝግታ ፈለገ ማለት ኖ መልሲ አትከም። እኔ እኮ በመጀመሪያ ሰው መስሎኝ ነበር ያወራሁት። እኔ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ስንት ሲያጭበረብር ነበር መልካሙ እኛ ጋር ይኸው አመለጠ። ታውኩኝ እኮ እግዚአብሔር ይመስገን ይኸው ተውኩኝ። አንተ እኮ ይኸውልህ አሁን አንተ አልተውክም፣ እኔማ ተውኩኝ፣ እግዚአብሔር መለሰኝ። ይኸው እኔ እኮ አትወራም እንደ ምንድን ነው ነገር እንኳን ማድረግ ሚዩት እንደዚህ አድርግ። ቀጥይ ሶስት እኮ ክርስቶስ የመጣው ለኃጢአተኞች እንጂ ለፈሪሳውያን ለእናንተ አይደለም፣ ለእኔ ነው የመጣው። በዚህ ጎልዳፋ እንደበትህ ራም ተደፋርነት። አዎ ቀጥይ ሶስት ስለዚህ የስድብ ሀብታሞች ናቸው። እሺ አባ ዮሐንስ ብዬ ላውራ። ይቅርታ ለጆኒ ራስ ጠበ ማለት ይቅር በለኝና አያገባሽም። አንቺ አታውቂያቸውም። በቃ አያገባሽም። ምን አገባሽ? ስለ አባ ዮሐንስ አባትሽን እንዲህ የምትሳደቢ አትችይም። አንቺ መብት የለሽም። አንቺ ነገርኩ እኮ እኔ አንድ ጧቅም አትገዢ። 100 ምናምን ቤተክርስቲያን የሰሩትን አባት ልትናገሪ አንደበትሽ ሲከፈት ራሱ እኔ ሰይጣን ለነገሩ ሰይጣን ነው አንደበታችሁን የሚከፍትላችሁ። አባትን በእድሜ 69 የሆኑ አባትን ለመናገር አንቺ ጆኒ ራጋ የምታውቂው ዘፋኝ ስለምታውቂ ዘፋኝ ስለምታውቂ ሄደሽ ጆኒ ራጋ ስለምደንሽ እሱን ነው የምታውቂው። ይህንን ሰው ዘፋኝ ጆኒ እንደሚባል ስለማውቅ ዘፋኝ ሰማ ከሆነ ይህንን ፈለገ የሚባል ለቤትህ ስድብ ነው፣ ለኦርቶዶክስም ስድብ ነው። ለዚህም ቤት ማይመጥ ወራዳ ሰው ቢኖር በምድር ላይ ፈለገ የሚባለው ሰው ነው። ነንስቶፕ የሆነ ከእውቀት የተፋታ አቦጊዳ፣ ሽፍታ፣ ወሮ በላ፣ አስመሳይ፣ የተኩላ ለምድ የለበሰ እንዲህ አይነት የሚሳደብ አውጣ ብሎ ይሳደባል። አንዴ ነው ታውቃችሁ ሁሉንም እንዴ ነው አይደል እንዴ? ለምን ነው የምትሳደቡት? ትልቅ ሰዎች ልኮ ነው አይደል እንዴ? እንደው ለሚሰማውም አንጽ ይሄ የሚያነጽ ነው እንዴ መሳደብ? ካሙዮ እኛ ጋር ጭበርብሮ ስንት ተሳድቦ ወጣ። ይኸው እዚህ በእናንተ ላይ ደረሰ። ይበላችሁ። አይ አይደለም ጠይቀው አንዴ ምንድነው እዛ ደግሞ ምን እንዴ? እኔ አልመጣሁባችሁ እናንተ መጣችሁ እንጂ ሰው ቤት መጥቶ እንትን ይባላል እንዴ? ሰው ቤት መጥቶ አንዴ መልክዬ አኬ ለምን መሰለህ እኔ እዚህ ልወያይ ነው የመጣሁት። መጥቶ ስለማንም እኔን ማንሳት አይችልም። ማንም ሰው እኔን ኦርቶዶክስ አይደለም ምናምን ብሎ አይወስንም። እኔ የሚወስንልኝ እግዚአብሔር ነው። ብሆንም ባልሆንም ለእናንተ አልኩኝ። እኔ ላኬ ወይ ብዬ ነሰ ማነው እየመጣ ሁሌ የሆነ ቦታ ሲሄድ አባ ዮሐንስ አባት አይደሉ እንዴ? ለማንኛውም ባስገባኝ አመሰግናለሁ። ይህ ሰው ካለ ድረስ እኔ መቀመጥ አልችልም። ከእንደዚህ አይነት ወራዳ የምድራችን ዘሞስ ከርክስ ስትሬቸር ጋር እኔን የሚያክል ማስተርፒስ የምትሰኘውን ቋንታ አክሊሉ ብትባል መጀመሪያ ማስቆም ነበረብህ። ይህን አይነት ሰው ይህን ሞሽራ ቀሌባ ገርፍ መባረር ነው ያለብህ። አንተ ወራዳ ዝም በል አንተ፣ ዝም በል አንተ አክሊሉ የምትባል አስመሳይ ዝም በል። እንደዚህ አይነት ሰባኪ ይህንን ወራዳ ፈለገ የሚባለውን መጀመሪያ አስቁሙት። እኔ የሚያስመስል በህይወት ዘመኔ ቆይ ሶሲ እሰጥሻለሁ። ድምፅሽ የሚያምራል፣ ደስ ይላል። አይደለም አንድ ሊሆን ቄስ ተሳትቻለሁ። የአንተ ጥፋት ምን መሰለክ? ይሄ ሰውዬ ጆሮአችንን ሲያደማው ጆሮአችንን ከመጣ ከሄደው ጋር ሲናከስ ዝም በሉ ሳትል እኔ ሳወራ ዝም በል ትላለህ እንዴ? ማስተርፒስ ሲያወራ ዝም በል ማለት አትችልም። አትችልም። ኖ መሳደብ አይደለም። ይህንን ሰውዬ አይደለም መሳደብ። እኔ ባገኘው ገሽልጭ ነው የምገርፈው፣ 40 ነው የምገርፈው። ጀርባው እስኪተላ ድረስ ምን ኩልሃል? ጀርባው እስኪተላ ድረስ ነው የምገርፈው። አክሊሉ ልጠይቀው እንዴት ፈቅ ሶስዬ ቀጥይ። አመሰግናለሁ። ኦርቶዶክስ ሰባኪ ደስ ሲል አንቺ እየተሳደብሽ ነው የምትባለው። መጀመሪያ አባትሽን አክብሪ፣ አባት እናትሽን አክብሪ። የ69 ዓመት አባት ሀጂም ቢሆኑ
ብድግ ብለሽ ጆኒ ራጋ ምናምን እንድትይ ማን እንደፈቀደልሽ አላውቅም። አንቺ ባለጌ ስለሆንሽ ነው እኮ እንደዚህ አይነት ኦርቶዶክሶችን እኛ አንፈልግም። መልካሙ አንተ አባ ግርማን ለምን ሰድባለህ? ቆይ እሳቸውን እያከበርክ እኔ አልሰድም። አንድ ቀንም ማንን ነው የተሰደብኩት? አባ ግርማ እንደ አባ ግርማንም አትሳደቡ ነው ያልኩት። ማነው አባ ግርማን የሰደበው? ሽፉት ይኸው ተመልከቱ። እንዲህ እኮ ነው መረጃ እንኳን የሌላችሁ። አባ ግርማን አባ ዮሐንስን አትሳደቡ ያልኩት እያላችሁ እያስፈራራችሁ የእውነት እንደናንተ የኦርቶዶክስ ጥፋትና ጠላት የለም። እኔ ልትሰድቢ ትፈልጊያለሽ? አንቺ እኔን ትሰድቢያለሽ? ማነሽና ነው አንቺ እኔን የምትሳደቢው? አባትን በእውነት ሄደሽ በእውነት 7 ወይ 14 ግቢ ነው ያደረግሽ። ይኸውልሽ አርቲስት ነው፣ ፈላስፋ ነው። እሱ ስለማውቀው ችግር የለውም። አትገቢያለሽ። ሰው መሳደብ ኃጢአት ነው። እንኳን እሳቸውን የማያምን መሳደብ ሲጀመር። አይ ጆኒ ፀጉር ትክክለኛ ነው። ሁላችሁ ላይ ጥሩ ነገር እያየሁ አይደለም። መሳደብ ምናመጣው ጠይቅ እኮ ነው ያልኩት። ምን አጠፋው እኔ? ግን መሳደቡ ጥቅም የለውም። እኔ አሁን ሰደብኩኝ። እሺ አሁን እኔ ሰድቤያለሁ። አክሊሉ ሰምተህ ጆኒ ራጋ ምርቃት ነዋ። አባትን የሚያክል ጆኒ ራጋ የምትይው ዘፋኝ አባትን ዘፋኝ የምታደርግ አንቺ ማነሽ? ይቅርታ ዮሐንስ ብዬ ላውራ ከይቅርታ በላይ አሁን አያገባሽም። አንቺ ቤተ ክህነት አለች ስለሳቸው አላወራም። በቃ ስለሌላ ሰው ሌላ ጥያቄ እኔ ራሴ የምጠይቅ ጥያቄ አለኝ። ሶፊ አንዴ ተመለስ። የምጠይቅ ጥያቄ አለኝ። ጠይቂ። ምንድን ነው? እሺ እንትን አሁን አንተ አክሊሉ እንግዲህ እኔ አክሊሉ እስከማውቅ ምርጥ ኦርቶዶክሳዊ ነህ። እኔ አሁን መልኬን ስለማላውቀው ማለት ነው ምርጥ ኦርቶዶክሳዊ ነህ። እኔ አሁን ጥያቄ አይምሮዬ ላይ ያለውን አሁን ለምሳሌ መጽሐፍ ቅዱስ ራሱ ነው እኛ መንፈስን ሁሉ እንድንመረምር የሚነግረንና እኔ አይደለሁም ያልኩት። እኔ አሁን ይቅርታ አድርግልኝና መልኬ የሚላቸውን አባ ዮሐንስ የተከበሩ አባ ዮሐንስ ልበል እሳቸው የመቀበል ግዴታ የለብኝም። የመቀበል ግዴታ የለብኝም ማለት እኔ ኦርቶዶክስ አይደለሽ እንዴ? ኦርቶዶክስ አይደለሽ? ያወራው አቋርጥሻለሁ። ኦርቶዶክስ ከሆንሽ ማንኛውንም አባት፣ ማንኛውንም ዲያቆን፣ ማንኛውንም መነኩሴ መቀበል ግዴታሽ ነው። ግዴታ አይደለም ግዴታሽ ነው። አባ ዮሐንስ ካህን አይደለም። እኔ ካህናት ናቸው። አንቺ ታቂና ነው ማታቂውን እኔ ባይሆን ቢሆን ነበር። ጌታሽ ካህን አይደሉም የሚል እስቲ ማስረጃ አምጪ። ማን የሰጠሽ? ክህነት የሰጣቸውን ማን ነው? እኔ ማን የሰጠሽ? አንቺ እስቲ የሌሎች 1 ሚሊዮን ካህናቶች አሉ። የነዛ ሁሉ ማስረጃ አንቺ ጋር አለ? ቆይ የእያንዳንዱ ማስረጃ አንቺ ጋር አለ? የካህናቶች ለአንቺ ነው የሚሰጠው እንዴ? ሶፊ ይፈልጋሉ እኮ ይኸውልህ አባ ዮሐንስ ባህታዊ እንደሆኑ ካህን እንደሆኑ አላውቅም። የት ታውቂያለሽ አንቺ? ቤተ ክህነት ነው እንደምትሰሪው አንቺ። ምን አይነት አሳፋሪዎች ናቸው በእናታችሁ! አምላክ እስራኤል አይ ከንቲባው በእውነት ካህን አይደለም። አንቺ ነሽ ሸዋሚና ሻሪ ስቶፕ ስለሆነ ይህን ሰውዬ ብቻ ነው ዛሬ አንተ ፈላስፋ ይድዛ ቅድም እሰብካለሁ ምናምን ቤተሽ አንዴ በፈጠራችሁ ሞዴሬተር ያላችሁ ብቻ ካህን አይደሉም ትላለች እንዴ? አንቺ ነሽ የምትሾሚ? ይኸው የኔ ወንድም ዲያቆን አለ፣ የኔ ወንድም ዲያቆን አለ። ዲያቆን አለኝ። አንቺ ነሽ እንዴ ዲያቆን? ጀዝባ አጥማቂ ነኝ እያሉ እኔ ሰው አልሳደብም። አንተ ግን አሁን ለምንድን ነው ሞዴሬተር አይደለም ቢሆን ማስቀመጥ ያስቀምጠው ነበር። እሺ ማን ነው ሞዴሬተሩ? ማን ነው እኮ? እሱ ነው እኮ ችግሩ። ሞዴሬተር ካላችሁ ከስር ባካችሁ ይሄን ፈለገን ሚዩት ብቻ አድርጉት። ሌላው እኔ ችግር የለብኝም፣ ሁላችሁንም እሰማለሁ። እሺ አንዴ ሞዴሬተር አንዴ ሁላችሁም ዝም በሉኝ አንዴ። አይ ከንቲባው ቤተክርስቲያን አስተዳዳሪ በደል አለ። ያ አስተዳዳሪ በደል በሌላ አካሄድ እንቃወመዋለን ወይም ደግሞ በሌላ አካሄድ አስተዳደሩ እንዲስተካከል እናደርጋለን እንጂ አሁን የአስተዳዳሪ በደሉ ይሄ ጉቦ የሚበሉ መጥፎ የሚያደርጉ አሉ የሉም አይደለም። ግን እነሱ ሰዎች እራሱ እግዚአብሔር ነው የሚጠይቃቸው። ለምን ፈሪሳውያን በሙሴ ወንበር ተቀምጠዋልና የሚሏችሁን አድርጉ ፈጽመዋል ጌታ። ነገር ግን እኔ የምጠይቀውን እጠይቃቸዋለሁ ብሏል መጽሐፉ ማለት ነው። ስለዚህ እኛ ያለውን እናንትናቸው እንትን ማለት ግን በሌላው ነገር ደግሞ መቃወም ነው። እሺ መቃወም ስንል አስተዳደር በደንብ እንዲቆም እንዲስተካከል መጠየቅ ነው።
እኮ ነው ያው ከምን አንፃር እንደዚህ እንዳልኩም ጠይቁኛ፣ ከመቆጣት ጠይቁኝ። ለምን አንዴ ተደማመጡ። ጨርስ አክሊሉ ጨርስ። ከዛ ሶስት ትቀጥያለሽ። ከዛ ማጸነ ምናምን ትቀጥላላችሁ። እሺ ቀጥል። አታቋርጡት። ቀጥል። ወደ ደቂቃ ውስጥ ማጠቃለል ሞክር። አንተ ደግሞ አታስረዝም ነገር። እሺ ወደ ደቂቃ ብቻ የቤታችንን ችግር በውስጥ ራሳችን ተነጋግረን እንደምንፈታው ነው እንጂ አደባባይ ወጥተን የምንሳደብበት መሆን የለበትም። የምንናገርበት መሆን የለበትም። ሐሰተኛ ነቢያት ችግር አለ። ችግር አንተ እዚህ ውስጥ እኮ አያገባም። ፕሮፊት ስቶፕ። በቃ አክሊሉ ቀጥል። የእኛ ያለን የውስጥ ችግር የውስጥ ችግራችንን በራሳችን እንፈተዋለን። እኔ ከእናንተ በልጥ ቤተክርስቲያን ህንፃ ሰሪ ኮሚቴ ሆነ ሰርቶ እስከ መታሰር ድረስ ደርስ ታስሬ ነበር። እንዲህ ነው አልልም። ለምን ሰዎች ናቸው እነሱ። ቤተክርስቲያን ግን ሁልጊዜ ልክ ናት። ቤተክርስቲያን ንጹህ ነች፣ ቅድስት ነች። ይህች ቤተክርስቲያን አንድ ተሰርታለች። ግን የሚሾሙባት ሰዎች ሊያጠፉ ይችላሉ። ሰዎች ናቸው። እነሱን የምናስተካክላቸው ክህነታቸው በመቃወም አይደለም። እግዚአብሔር የሰጣቸው የተሾሙበትን ነገር በመቃወም አይደለም። የሚሰሩትን አስተዳደራዊ በደል በመቃወም ልናስተካክላቸው እንችላለን። በዛ ነው እንጂ መናገር እንደገና እኛም የምንኮንንበት መሆን የለበትም። እየተሳደብን እኮ እየተኮንንን እንዴ አኬ ኖ አኬ እኔ ማንን ነው የተሳደብኩት? አልተሳደብኩም። እኔ አባ ዮሐንስ እኮ ካህን ሳይሆን እንትን ባታዊ እንደሆነ ነው የማውቀው። እስከ መታሰር ማንም ታስሬ እውላለሁ። ልንገርህ እኔ እዚህ መካይ ሳቦ የነበረውን ችግር ይኸው እንትና ማነው አቦይ ስብሐቱላ ጠርተው ዝተውብናል። በአስተዳደር ችግር ማለት ከእናንተ ይበልጥ እኛ ብዙ እናውቃለን። ግን ደግሞ አወቀን ይሄ ሆኗል ብለን ወጥተን አንወቅስም። ለምን ቤተክርስቲያን ማሰደብን እንዴ? ሐሰተኞችን አቅፎ በላንተ በእናትህ እና እኛ እርስ በርስ ወተን ሌላው እንትን መሆን የለብንም። መሰናክል እየሆንን እኮ ነው። ሌላው ሊድን የፈለገ ወደዚህ ቤተክርስቲያን ሊመጣ የፈለገ ሰው እንዳይመጣ እያደረግን መሰናክል እየሆንን ያንን ማሰብ እኮ ያስፈልጋል። እና እንደዛ ነው። መልክ ይቅርታ ካጠፋሁ ሁላችሁም አሁን ሚውት ሶሲ ቀጥይ። 3 ደቂቃ አግዲለ እኛ የገባነው ፕሮቴስታንት ቤት ነው አይደል? አግዲለ እዝጎ ማረነ ክርስቶስ እኔ ፕሮቴስታንት ቤት ከገባው እስኪ ዝም በላት። ከማን ጋር ነው? አግዲለ አንተን ነው የሚሰማ። የመጣው ከማን ጋር ነው? አግዲለ ሶስና 3 ደቂቃ አላት ታውራ። አግዲለ ንገረኝ። ልወያይ የመጣሁት ከማን ጋር ነው? አንተ ከሶፊ ጋር። አሁን ይህንን ርዕስ አፍተው እኔን እንትን ማለት ነበረባቸው። ራሳቸው ባመጡት ነው። ሁለተኛ ደግሞ አልተሳደብኩም የምትለው ጆኒ ራጋ እያለች እየተሳደበች አልተሳደብኩም ትላለች። አባትን የሚያክል ራጋን የመቻልኩኝ እኮ ነው በጣም እቺ እኔ እውነቴን ነው የምልህ። አታበላሹ። በድል ታወራ። አንተ ዝም በል ከዚህ አንተ ፍልስፍና ጋር ይደዛ ድራማ እኔ አታንሱብኝ። በቃ አሁን አቁሜያለሁ። ከዚህ በኋላ እንዳታነሱ ስለኔ ወደ ርዕሳችን ንግባ። እንዳታነሺ ነው ሂውዬ ከሶፊ ጋር ያለው ቢሊየነር ነውና እንጂ ጆኒ ራስታ አይደለም። በዚህ አጋጣሚ እኔ ያልኩት ምንድነው መሰለህ፣ አክሊሉ ተመለስ። እኔ ይሄንን ጥያቄ ለአክሊሉ ነው። ወደዚህ አንዴ እንትን ትኩረት ስጠኝ። እኔ አሁን ያወራሁት እኛ እንደዚህ አይነት አባቶችን አንቀበልም። ማንቀበልበት ምክንያት አንተ በውስጥ ችግራችንን እንፍታ። መጨረሻ ላይ የፈለከውን ቀጥቅጠኝ ላውራ። 1 ደቂቃ ብቻ አይደለም። እኛ አንቀበልም። ሞዴሬተር ስጠኝ በእናትህ። ሞዴሬተር ፓስተር ሶፊ ካለ ሞዴሬተር
አንቺ ማነሽ እኛ ብለሽ ማንንም ወክለሽ እኛን አባት አንቀበል ሌላውን እንድትቀበይ እንዳትቀበይ የሚል ውሳኔ የምትወስኚው አንቺ ማነሽ? ፈለገ ጳውሎስ ከምትለውን ላስተካክልና እኔ ልበል እኔ አልቀበልም ልበል። አንቺ እኮ ማነሽ? ኦርቶዶክስ አይደለሽማ። ማንኛውንም ካህን ይኸውልሽ፣ ካህን ከየትኛውም ስልጣን ካህን እኮ አንቺ ጳጳስንም እኮ ማውገዝ ይችላል። ካህን ኃጢአትን የሚያስር እኮ ነው። ኃጢአትን የሚፈታ ነው ካህን። በረኸኛ እንትን የቢንያም ተከታይ ስለሆንሽ አሁን የተመለሰው ቢንያም ማን ነው? እኔ የቢንያም ተከታይ እሱ ነው እኮ እንደዚህ ያለው። በቃ በመሰረቱ አንድ ነገር የተሳዳቢዎች ተከታይ ነሽ አንቺ። ቆይ አንተ ፈለገ ችግሩ ምን መሰለህ? አያዳምጥም እንጂ እኮ የተወሰነ እውነትነት አለው። አዳምጭ። አንቺም ጆኒ ራጋ ምናምን ባቲ ደስ ይለኛል። እሺ ይቅርታ፣ እኔ አላልኩም። አንዴ አዳምጪኛ። አንድ ደቂቃ ደግሞ አዳምጪ። አንቺ አንድ ነገር ልንገርሽ። እኔ ለምሳሌ አባ ዮሐንስን አግኝቻቸዋለሁ። አዳምጪኝ። ሂጄ ነበረ። ቦታው የእግዚአብሔር ማዳን አይቼበታለሁ። አዳምጪ። ቆይ በመጀመሪያ እኔ እዛ አካባቢ ሰው ነኝ። እናቴ እዛ ነው የተወለደችው። የእናቴ አባት እዛ ነው የተወለደው። ቦታው የኔ ርስትም ነው ማለት እችላለሁ። ቦታው ጋር 27 ቀን ተጠምቄያለሁ። የተጠመቅኩት በእርግጥ እኔ አልሄድም ብዬ እናትና አባቴ እግሬ ላይ ወድቀው ነው የወሰዱኝ። ካልሄድ እኔ ግለሰብ የሚመለክበት ቦታ አልሄድም አልፈልግም ብዬ ብከራከር እግሬ ላይ ወደቁና ወሰዱኝ። ከወሰዱኝ በኋላ ግን ያየሁትን የእግዚአብሔር ማዳን መሰክራለሁ። ለምሳሌ ቦታው ድሮ ልጅ እያለሁ ምድረ በዳ ነበር። አዳም አንተ ቆይ ፕሮፌሰር ወይ ያለው ከንቲባው ዶግ አቁም። እኔ መልስ ስለምሰጠው ችግር የለውም። ንገኝ እኮ ቆይ አንድ ደቂቃ ነው ያለኝ። እግዚአብሔር ይስጥሽ። ይኸውልሽ ምድረ በዳ የነበረ ቦታ ነው። ሄደሽ ታውቂያለሽ? እስቲ ፈለገ ዝም በል። አሁን እያወራሁ ሄዳ ታውቃለች? ታውቃለች ወይ? እስኪ ዝም በል በመጀመሪያ። ፈለገ ዝም ማለት ቢያንስ ከንቲባው ያውራራው ፈለገ። አንዴ አንቺም ዝም በይ በእናትሽ፣ አታቋርጪ። እኔ ሲያቋርጡኛል ወድ ሊስን ምድረ በዳ የነበረ ነው። የሽፍቶች መፈንጫ የነበረ ቦታ ነው። አውቀዋለሁ። አይ ኖው ኢት። በነገርሽ ላይ ባህር ዳር ቀጣይ ከንቲባ እኔ ነኝ፣ ለማታውቁኝ ማለት ነው። እንዲያውም ክልሉን ምራው ብለውኛል። ኖ ብዬ ነው። ይኸውልህ አይ ኖው ኢትዮጵያን ፖለቲክስ ላይክ ዘ ባክ ኦፍ ማይ ሃንድ ነው የምለው። ይሄ እንትኑን እምነቱን ብቻ አይደለም፣ እኔ ሁሉንም ነው የማውቀው። እግዚአብሔር ላይክ ኦምኒ ፕሬዘንት የሚባለው ነው፣ ወይም ሁሉንም አካል ወይም ሁሉን ያውቃል ከሚባሉት ውስጥ አንዱ ነኝ። ማስተርፒስ ነኝ። በነገራችን ላይ ለማታውቁኝ ተዋውቁኝ። እያንዳንዷ ምን አሻጥር እንደሚሰራ ነው ያውቃለሁ። እኔ ከአባ ዮሐንስ ጎን ነኝ። አባ ዮሐንስ በጣም ነው የማከብራቸው። አንድ ነገር ልንገርሽ፣ አባት ናቸው። በአባትነታቸው አከብራቸዋለሁ። ቤተክርስቲያን አሰርተዋል። ኃይለኛ እንትን ዶክመንተሪ ተሰርቶባቸዋል፣ ስማቸው እንዲጠፋ ሆን ተብሎ ማለት ነው። ይህንን ቃል በቃል ነግራቸዋለሁ። እንደውም በጊዜው ከእንትን የሄዱት ከቤተ ክህነት የላካቸው የብሉይ ኪዳን መምህር ጋር ጓደኛ ነን። ቤተ ክህነት ሂጃ ውርቻቸዋለሁ። በጣም ጓደኛዬ ናቸው። ስማቸውን ለክብራቸው ስም ስማቸው መጥቀስ ስለማልፈልግ ተከታይ ነው ማለት ነው ለካ። ኦኬ አዳምጠኝ ፕሮፊት ስቶፕ ኢት። እኛ ውስጥ አትግባ። እኔ አልወድም። በነገርህ ላይ ሂጄ እያንዳንዱ ፖለቲካ ደባ ነው የሚሰራባቸው። አባ ዮሐንስ በነገራችን ላይ እግራቸው ስር ቁጭ ብዬ ሰምቻቸዋለሁ። እጅግ ሲበዛ ትሁት ናቸው። እዛ አካባቢ የዳነው ሰው በስህተት አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ስላላዘቸው ነው እንጂ እሳቸው በሉ ብለው አይደለም። በመጀመሪያ ቦታው ጋር ሂጂ። ጆኒ ራጋ ከማለትሽ በፊት ቦታው ጋር ሂጂና መስክሪ። የእግዚአብሔርን ማዳን በቃ ላውራ እንዴ እናንተ አንድ ደቂቃ እያላችሁ ለማሸማቀቅ ሞከርሽ። እኮ ጴንጤ ነው፣ አጠገብሽ ያለው ጴንጤ ነው። ያገዘሽ መስሎሽ እየሸወደሽ ነው። እኔ በነገር ይኸውልሽ አባቶች አይደለምና አባ ዮሐንስ ይቅርና ማንኛውንም አባት አከብራለሁ። እኔ ይኸውልህ ከንቲባ በእውነት በተናገርኩ ነገር ሳላቅ በስሜት ይቅር በለኝ። ተሳድቤ በጣም ይቅርታ። እሺ ከንቲባ በእውነት ሰው መሳደብ ኃጢአት ነው። ስናደድ ነው እንጂ እኔ ሰው መሳደብ አልወድም። በጣም ይቅርታ። እኔ ደግሞ ለአንተ ብዬ ለአባ ዮሐንስ ላይ የተሰራበትን ከአስከፈ በነገርህ ላይ ከንቲባው ምናምን ብትለው አባ ዮሐንስ ራሱ ያውቃል። ማን እንደነገረው ታውቃለህ? ከቤተ ክህነት የተላኩት መምህር ታላቅ ሰው ማለት ነው። ከአዲስ አበባ ቤተ ክህነት የተላኩት ሰው የነገሯቸው ሐዋርያ ናቸው። ሐዋርያ ማለት ስቶፕ ኢት። ስለሳቸው በሌላ ቀን በደንብ እንከራከራለን። እናቱ ወለደችው ነው ለአባ ዮሐንስ አልፎኛል። አባ ዮሐንስን የሚያክል አባት በዚህ ምድር ላይ የለም። ረጋ በል
ፕሮፌት አባ ዮሐንስ ያገባኛል። ስህተቶች ካሉባቸው እንደ ማንኛውም ሰው ስህተት ሊኖርባቸው ይችላል። አዳምጠኝ፣ አይመለከትም። ሰው ናቸው። ፍትህ ለሶስና እያላችሁ እሺ፣ ፍትህ ለሶስና ነው። እንዳትሸወጂ፣ ሞኝ አትሁኚ። ኦርቶዶክሶች ካልሆንሽ ግን መብትሽ መልኬ እንደ ቁራት ተወራተው ያልገባችሁ ምን እያልኩ እንደሆነ ለምን አንድ ደቂቃ አትሰሙኝም? እኔ ግን በስማ ጠይቋል ነው የከንቲባው ቴንኪዩ ለሰጠኸኝ እድል። እኔ ይኸውልህ ቦታውን ሄደሻል። በጣም በጣም የቅርብ ጓደኛዬ ቦታው ላይ ሄዳ ነበረ። ቻይና ነበረች እና እንደዚህ ለትምህርት ሄዳ ቻይና የሆነ አጋጣሚ ታማ ነበር እና ሄዳ ነበረ ያለውን አሰራር ምን አውርተናል። እዛ ያለውን ኢትስ ኦኬ ቤተክርስቲያን አሰርተዋል። በቃ አንቺ ካለች አታውሪ ሐሜት ይዘሽ ፊት አታወሪም። እኔ አልፈቅድ በግድ በቤተሰብ እናትና አባቴ የራስታው ደጋፊ አዳምጭ። ከሄድሽ ብቻ አውሪ፣ ካልሄድሽ ይሄ ተራ ተርታ ነገር ሐሜት አቆም። ሐሜት ከንቲባው ቢያንስ የተሻልክ ነው ብዬ ሳስብ አንተም ጭራሽ ጅምላ ሆንክ። ገደል ካላየሽ ሄደሽ ቦታው ጋር ማወቅ የምትችሉት ሳወራ ነው አይደል እንዴ? ኖ የጆቢራው አየንሽ እኮ ያው ጀጅመንት አለሽ አንቺ። ቀድመሽ ጆኒ ራጋ ብለሽ መሳደብ ጀመርሽ። ታላቅሽ አባትሽን እንኳን አታከብሪም። እዛ ውስጥ ይኸውልሽ የገብርኤል ቀን ብትሄጅ እኔ ቪዲዮ ጋር ሂጅ 27000 ያየው ቪዲዮ አለ። ያን ቀን ዛሬ 3 ዓመት ሂጄ የገብርኤል ቀን ነው። ለጠጠር መጣያ እንኳን ስንት ምዕመናን፣ ስንት ዲያቆናት፣ ስንት የቤተ ክህነት ትልልቅ የብሉይ መምህሮች የተገኙበት አዳምጪ። አንቺ መጀመሪያ ሶስና ምትባይ ቀደም አትበይ። አንቺ ትንሽ ቆይተሽ ልቀድስ ያለሽ እንዳንቺ አይነት ፌሚኒስት ደግሞ ኦርቶዶክስ ላይ ቦታ አንሰጠውም። አዳምጪ አንቺ ይኸውልሽ ትንሽ ቆይተሽ ልቀድስ ስለምትይ ፌሚኒስት ነሽ። ልልምም አልችልም። ዘም በይ። አንቺ ኦርቶዶክስ አይደለሽ። ቦታዬን አውቃለሁ። እኔ ላስተምር አላልኩም፣ ልጠይቅ ነው ያልኩት። ጠንቅቄ ቦታዬን አውቃለሁ። እማቅ ኦርቶዶክስ ነኝ። እኔን እየተከታተላችሁ በየቤቱ ምንድን ነው ተልኳችሁ? ምንድን ነው? ትልቅ ሰው ነኝ ትላለህ። ሴት ልጅ ስትጨቆን እንዴት ዝም ትላለህ? ሴት ልጅ አይደለም ማን ላካችሁ? እኔ በየቤቱ ስገባ ማን ላከሻችን? ግን ደግሞ ማህበረ ቅዱሳን ላከሽ ነው ማለት አለብኝ። ማን ላከሻችን? እኔ ሰው ቤት ገብቼ በእንግድነት ተጠግቼ ማነሽ አንቺ? እዚህ መጥተሽ አባኔ ኦርቶዶክስ ነሽ አባ ዮሐንስ ጆኒ ራጋ ናቸው ማነሽ አንቺ? ስልጣን ሰጥቶሽ ሰውን ጆኒ እኔንም ማለት አትችይም። እሺ የመጨረሻ አንቺ ኦርቶዶክስም አይደለሽም ወይንም የሆኑ ሰዎች ልከው መልካሙ ስደቢ ተብለሽ የተላክሽ አይደለም። እኔ ከዛሬ ውጭ በእውነት እኔ ፕሮፌቶችን እድል አግኝቻለሁ። በቃ ዝም በል አይቻልም። እንደዚህ ስለሌላው ስለ መጽሐፍ ቅዱሳዊ በእውነት ማንም አላከኝም። አሁን ድንገት አንተ ስታወራ አንቺ በዚህ ጉዳይ ስትከራከሩ ታቾኝ ሰምቼ ነው የገባሁት። በእውነት ግን ምንድነው አሁን አንተ ተናገሪ ካልከኝ አይቀር እኔ እንደ አጋጣሚ ሱቅ ከፍቼ በሆነ ምክንያት ስራ ቀዘቀዘብኝና አንድ የአባ ዮሐንስ ተከታይ ስፔሲፊክ ያለችኝን ነው ምነግረው። አሁን እኔ ከተሳሳትኩ የውስጥ ጉዳይ ነው፣ ግን የውስጥ ጉዳይ መሆኑ አይደለም ችግሩ። አሁን ቅድም አክሊሉን 100% አክሊሉ ትክክል ነው፣ ግን አንድ የተቃወምኩት ነገር አለ ከአክሊሉ። የእኛን የውስጥ ጉዳይ ለእኛ ማለት ህዝብ በአደባባይ ሲጠፋ በአደባባይ ነው ማለት ያለብን፣ በስውር ሲጠፋ በስውር ነው መከልከል ያለብን። ስለዚህ እኔን መታ ሱቅሽ ላይ የአባ ዮሐንስን ፎቶ ስቀይና አባ ዮሐንስ ነፍሴን በሰማይ ሀደራ ብለሽ ጸልይ አለሽ ነው። እኔ አላደርገውም። እኔ እንደዛም ማደርግበት ምክንያት የለም። እኔ ክርስቶስን ነው ማመልከው። ክርስቶስን ስለ ነፍሴ አይደለም ስለ ስጋዬ ነው። አቦ ሚውት አድርገህ የገባኸው ስለ ስጋዬ ነው እያወራሁ ያለሁትና እኔ በኦርቶዶክስ ነኝ። ያውም ነው ምነግር፣ ያውም በዘሬ አንድም ፕሮቴስታንት የሌለኝ ያልተቀላቀልኩ ሚክስ ያልተደረግኩ ጽድት ያልኩ ጠንቅቄ መርምሬ ያወቅኩኝ የተማርኩ አሁን ደግሞ የነ አክሊለ ተማሪ በዝግታ ማዳመጥ ምሰማ ጥንቅቄ ያልኩ ኦርቶዶክስ ነኝ። ፕሮቴስታንቲዝምን አጥብቄ የምቃወም
የማልቀበል ነኝ። ግን ደግሞ ፕሮቴስታንቶችን ስለማልቀበልና ኦርቶዶክስ ስለሆንኩኝ እኛ ቤት እየተደረጉ ያሉ ጥቃቅን ነገሮች ስህተት አይደሉም ብዬ በጅምላ መቀበል አልችልም። አባ ዮሐንስ እና የመሳሰሉት አጥማቂዎች እነ አባ ግርማን የመሳሰሉት ጥሪ ካልከኝ አብዛኞቹን እጠራለሁኝ። መንፈስን አወጣለሁ ብሎ ህዝብን እያንከባለሉ ቀን ሙሉ አንቺ ማጣቂው ለምንድን ነው እዚህ ፕሮቴስታንት ቤት መጥተሽ የምትቀባጥሪው? ማጣቂው ለምንድን ነው የምትቀባጥሪው? አንቺ የሰይጣንን ጥበብ ምን አይነት ሰው ነች? እቺ ፕሮቴስታንት ነች። ጌታ እመቤቴን ፕሮቴስታንት ነች። እንዳሰሟት ፕሮቴስታንት ቤት ገብታ እንዲህ የምትለው እንዳሰሟት እንዴ! ማንን ልሸውጂ ነው? ፕሮቴስታንት ቤት መጥተሽ አባቶችን የምትሳደቢው የት ታውቂያለሽ? መልኬ አይቻልም። አንተ ጆቢራው አማላጄ ነው ትላለህ? ቆይ እስቲ ተናገር። ቴንክ ዩ። አይቻልም። ይኸው አያችሁ አይደል? ሲተጋገዙ ፕሮቴስታንቶች እሷን ሲያግዟል። ዞቢ ስርዓት አድርጊ። ሰማንሽ? ምንም ፍሬ ነገር የተናገርሽ አንድ ነገር ልንገርሽ። 2 ደቂቃ ብቻ ተናግሬ ልወርድ ነው። አንዴ ብቻ የሚታርጉልኝ 2 ደቂቃ ብቻ ተናግሬ ልውረድ ፕሊስ።